ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ቤተ ክርስቲያን የሊቃውንት ጉባኤ ሰብሳቢ የቅድስት ሥላሴ መንፈሳዊ ኮሌጅ ሊቃውንቱን አስተምረው ሊቃውንት የሚያደርጉ መምህር ናቸው። እንዲሁም በሚዲያ ሁልጊዜ የምታዩቸው ቃላቸው ሰውን ከእግዚአብሔር ጋር የሚያገናኝ የሚያስታርቅ አንደበት ያላቸው መምህር ናቸው። ወደ እርሳቸው እወስዳቸዋለሁ። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እጅግ የተከበሩ አባታችን መምህራችን መልአከ እማዊ መሰረት ሞላ፣ የዚህ ታላቅ ደብር አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራን፣ ሰባኪያነ ወንጌል፣ የክርስቶስ ቤተሰቦች ሁላችሁም በዚህ ታላቅ ቀን በቤቱ በቅጽሩ የተሰበሰባችሁ እንደምን አደራችሁ? እንደምን አደራችሁ? እንኳን አደረሳችሁ። አሜን። ምሕረቱ ቸርነቱ በረከቱና ረድኤቱ የማያልቅ አምላክ በቤቱ በቅጽሩ በዚህ ታላቅ ወቅት የጾም የምህላ የጸሎት እግዚአብሔርን የምናስብባት ታላቅ ዘመን ወቅት ላይ ያደረሰን አምላክ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ሆኖ ቃሉን እንዲመግበን የእናታችን የቅድስት ድንግል ማርያም ጸሎት፣ የቅዱስ ገብርኤል አማላጅነትና ቃል ኪዳን በሁላችን ላይ ይሁንልን፣ ይደርብን። የአባቶቻችን ጸሎት ይርዳል። አሜን። ዛሬ የምናስበው ያው ሁላችንም የተሰበሰብንበት የምንጸልይበት ምህላ የምናደርስበት ትልቁ ወቅት ጾመ ነነዌ የነነዌ ጾም የሚባለው ነው። ያው ይሄ ስም ነው። በእኛ ጊዜ ደግሞ የምንጸልየው የራሳችንን የእኛን ጾም ነው። ግን ያው ስም ስለሆነ ዘክረን እነሱን አስበን የምንጾምበት ነው። ትምህርታችንም ከዚሁ የተለየ የወጣ አይሆንም። የእግዚአብሔርን ቃል ከዚሁ ነነዌ ስለተደረገው በነነዌ ላይ ስለሆነው ስላገኙት በረከት ስለገጠማቸው ነገር እያነሳን ራሳችንን የምናይበት ስለሆነ ነው። እንግዲህ በዚህ በነነዌ መጽሐፍ በትንቢት መጽሐፍ ውስጥ ትንቢተ ዮናስ በሚለው 4 ምዕራፍ በያዘ መጽሐፍ ላይ ነው እንግዲህ ሰሞኑን መምህራን አባቶች አሁን ከዚህ ከመዝሙሩ ከዝማሬው በፊትም አባታችን ሲያስተምሩን ሲመክሩን የነበረ ትላንትም ከትላንት ወዲያም ከጾሙ መግቢያ በፊት ስለዚህ ነገር ብዙ ስንማር ቆይተናል እና አሁንም መልሰን የምንማረው በዚያው ርዕሰ ጉዳይ ላይ ነው። ወለሰ ያዕቅቡ ከንቶ ወሐሰተ ገደፉ ሳህሎሙ፣ ከንቱነትንና ሐሰትን የሚጠብቁ ምሕረታቸውን ይቅርታቸውን ተዉ። ይሄ ዮናስ ነቢዩ ታላቁ ነቢይ እግዚአብሔር የሚወደው እግዚአብሔርን የሚወድ በእርሱ ላይ በተደረገ ትልቅ ስራ አንድ ትልቅ ሀገርን ከጥፋት ያዳነ። በእውነት እግዚአብሔር ቤተሰቦች አገርን ከጥፋት ማዳንን የመሰለ ትልቅ ነገር የለም። እንኳን ሀገርን ከጥፋት ማዳን ይቅርና ሰውን እንኳን ሌላን ሰው ከጥፋት ማዳን ትልቅ ነገር ነው። እንኳን ሰውን ማዳን ይቅርና ራስን ማዳን ትልቅ ነገር ነው። ዮናስ ማለት ርግብ፣ የዋህ፣ በጎ፣ ቅን፣ ታዛዥ ማለት ነው። የዋህ ማለት ነው። ርግብ ማለት ነው። ራሱን አድኖ ወገኖቹን አድኖ ከዚያ በላይ ደግሞ ሀገር ያዳነ። አሁን ነነዌን ስናስብ ዮናስን እናስባለን። ዮናስን ስናስብ ደግሞ ሀገር ማዳንን እናስባለን። ሰው ሳይሞት ንብረት ሳይወድም እንስሳት ሁሉ ሳይቀሩ ድነው አገር የዳነበት ትውልድ የዳነበት ጾምና ጸሎት ነው የምናስበውና ዮናስ በአሳ አንበሬ
ከርስ ወይም ሆድ ውስጥ ሆኖ የጸለየው ጸሎት ውስጥ የሚገኝ ቃል ነው። ይሄ ቃል ከንቱነትንና ሐሰትን የሚጠብቁ ምሕረትና ይቅርታቸውን ተዉ፣ ጣሉ፣ ረሱ፣ ገደፉ፣ ሳህሎሙ ብሏል። ታሪኩ እንዳልኳችሁ ብዙ የተማራችሁት ብዙ የሰማችሁት ስለሆነ እንዲሁም የማይረሱ ነገሮችን መርሳት የሌለብንን ነገሮች ብቻ ዋና ዋና የታሪኩን ክፍሎች አንስቼ ዮናስ ወደ አስተማረን ትልቅ ትምህርት፣ በጣም ትልቅ መልእክት፣ ከንቱነትንና ሐሰትን መያዝ ምሕረትን መተው ነው። የማይጠቅም የማይረባ ምንም ውል የሌለው ክብር የሌለውን ነገር መያዝ ምሕረትን፣ ይቅርታን፣ በጎነትን፣ ሽልማትን መተው ነው ብሎ ወደ አስተማረን ትምህርት እናልፋለን። ታሪኩ የተከናወነው ዛሬ እንግዲህ የነነዌ ጾም እያለን የምንጾመው ጾም የተከናወነው ነነዌ የምትባል ትልቅ ሀገር ላይ ነው። ሀገሪቱ ዛሬም ትልቅ ናት። ይገርማችኋል የእግዚአብሔር ቤተሰቦች፣ ዛሬ ነነዌ የምትገኘው ኢራቅ በምትባለው ሀገር ውስጥ ነው። ባግዳድ፣ ባቢሎን እየተባለ በሚጠራው ያው በእኛ ዘመን ኢራቅ ትልቅ መከራ ደርሶባታል ሳዳም ሁሴን በሚባል ሰው። አሁን ደግሞ በቅርቡ አይኤስ የተባለ አንድ አሸባሪ ቡድን የእኛንም ወገኖች ግብፃውያንና ኢትዮጵያውያንን በሊቢያ ያረደ አረመኔ የሆነ ቡድን በጣም የተነሳባት ከፍተኛ ጥፋት ያደረሰባት ሀገር ናት ኢራቅ። በኢራቅ በስተሰሜን ሞንሱል የምትባል ትልቅ ክፍለ ሀገር የዚያች ዋና ከተማ ነች። ነነዌ ትባላለች። አሁንም አለች ከተማዋ። አርመኖች፣ ሶሪያዎች፣ ሮማውያን ይኖሩባታል። ክርስቲያን ማለት ከዚያ ውጭ ሌላው በሙሉ ሙስሊም ነው። በዚህ ታላቅ ሀገር የተከናወነ ድርጊት ነው። ከጥንት ጀምሮ ትልቅ አባይ ሀገር ይላታል። ትልቅ ሀገር ናት። ሀገሪቱ ይህንን ታሪክ ያስተናገደችው ከጌታችን ልደት 740 ዓመት በፊት ነው። ከጌታችን ልደት 700 ዓመት በፊት የሆነ ታሪክ ነው። እውነተኛ ታሪክ ነው። የተከናወነ ታሪክ ነው። በቅዱስ መጽሐፍ ብቻ የተገለጸ አይደለም፣ በታሪክም የተመዘገበ ታሪክ ነው። በዓለማዊ ጽሑፍ ሁሉ የተጻፈ ማለት ነው። በዚች ነነዌ በተባለች ሀገር እግዚአብሔር ሕዝቡን ተቀየመ። በሚሰሩት ስራ፣ በሚያጠፉት ጥፋት እግዚአብሔር ሊያጠፋቸው ወሰነ። ይቺ ሀገር ለሌላ ሀገር የክፉ ነገር አርአያ እንዳትሆን በዚች ሀገር የሚኖሩ ሰዎችም በክፋታቸው ተቆራርተው ክፉ ሰራን ማን ይናገረናል፣ ክፉ አደረግን ማን ይቃወመናል ብለው በትዕቢታቸው በክፋታቸው እንዳይታበዩ እግዚአብሔር ሊያጠፋቸው ወሰነ። ግን እግዚአብሔር ከማጥፋቱ በፊት እድል ሊሰጣቸው ነቢይን ላከላቸው፣ ዮናስን ማለት ነው። እግዚአብሔር ለነቢያት የሚያደርገውን ነገር ይናገራል። ለቅዱሳን የሚፈጽመውን ነገር ይነግራቸዋል። ስለሚወዳቸው ባለሟሎቹ ስለሆኑ ሊያደርግ ያሰበውን ይነግራቸዋል። ለአብርሃም ምን ብሎት ነበር? ሰደምና ገሞራን ላጠፋ ነው ብሎ ነግሮታል ለአብርሃም። ለቅዱስ ሚካኤል የዑዝና የከላዳውያንን ሀገር ሁሉ ላጠፋ ነው ብሎ ነግሮት ነበር። ስለዚህ አብርሃም ባለሟል ተባለ። ቅዱስ ሚካኤል ደግሞ መልአከ ምክር ተባለ። እግዚአብሔር የሚያደርገውን የሚያስበውን ነገር ለቅዱሳን ይነግራቸዋል። ለዚህ ነው ቅዱሳን ባለሟል ክብር ሞገስ ያገኙ የምንላቸው። መልአኩ ቅዱስ ገብርኤል እመቤታችንን ሲያበስራት ምን አላት? አንቺ ከሴቶች ሁሉ የከበርሽ ነሽ፣ በእግዚአብሔር ፊት ባለሟልነትን ሞገስን አግኝተሻልና አለ። ይህን ካለ በኋላ ምንድነው ያላት? ከሷ ስለሚወለደው ጌታችን ነገራት። ሊያደርግ ያሰበውን ማለት ነው።
ቅዱሳን የእግዚአብሔር ባለሟሎች ናቸውና ነቢያት፣ ጻድቃን፣ ሰማዕታት፣ መላእክት፣ ሐዋርያት የእግዚአብሔር ባለሟሎች ናቸውና ሊያደርግ ያሰበውን ነገር ይነግራቸዋል። እንዲህም አድርጎ ለዮናስ በዚች ሀገር ክፋት በዝቷል፣ ነነዌ በምትባለው ትልቁ ሀገር በደል በዝቷል፣ ላጠፋቸው ነውና ሄደህ ምሕረትን ስበክላቸው፣ ንስሐን ስበክላቸው፣ መመለስን ንገራቸው አለው። ምንድነው ንገራቸው ያለው? እንዳይጠፉ ንስሐን ንገራቸው። ከምድረ ገጽ እግዚአብሔር እሳትን ልኮ እንደ ሰዶምና ገሞራ ውሃን ልኮ እንደ ሰባትካት እንዳያጠፋቸው ወይም ደግሞ ከነሱ ሀገር አጠገብ ባቢሎን ባግዳድ በተባለችው ሀገር ሕንፃ ከምረው ሰርተው አብ ወልድ መንፈስ ቅዱስ ሕንፃቸውን ንዶ ነገራቸውን ቀላቅሎ የሰሩትን እራሳቸው እንዲያፈርሱ እንዳደረጋቸው ሰዎች እንዳትጠፋ ሂድና ንስሐ ንገራቸው አለው። እግዚአብሔር ይሄንን አደረገ። ዮናስ በእርግጥ መሄድ አልፈለገም። የዋህ ነው። ከፈጣሪው ጋር ያለው ግንኙነት አስደናቂ ነው። የእግዚአብሔር ቤተሰቦች እግዚአብሔር ጋር እንዴት እንደሚግባባ አንተ ጌታዬ፣ እኔስ እሺ ሄጄ ልታፉ ነው፣ መዓት መጥቶባችኋል፣ እሳት ሊያጋያችሁ ነው ብዬ እናገራለሁ። ሰዎቹ ደንግጠው ንስሐ ገብተው ቢመለሱ አንተ ትምራቸዋለህ። እኔ ነቢይ ሐሰት እባላለሁ፣ አንተ መሐሪ ትባላለህ። ነቢይ ሐሰት እስተብዬ ከምኖር ብጠፋ ይሻለኛል ብዬ ወሰንኩኝ አለ ነቢዩ። እግዚአብሔር ለሕዝቡ እንዴት እንደሚራራ ይሄ ታሪክ የተከናወነው መምህራን አባቶች ሊቃውንት ከእስራኤል ከምድረ እስራኤል ውጪ ከቤተ እስራኤል ውጪ ነቢዩ እስራኤላዊ ነው። ነቢያት ሁሉም ከቤተ እስራኤል ናቸው። ኦሪትም ከቤተ እስራኤል ናት፣ ሕግም በቤተ እስራኤል ናት። ቃል ኪዳን የገባላቸው ስለሆነ እግዚአብሔር ረድኤቱና በረከቱ ግን ከእስራኤል ውጭም ተከናውኗል። በግብፅ ለፈርዖንን ረድኤት አድርጎ ነበር። ለትልቁ ፈርዖን ለሰዶምና ገሞራ ምሕረትን ሊያደርግ ለአብርሃም ነግሮት ነበር። ከእስራኤል ውጪ በአሕዛብ ሀገር ከተሰራ የብሉይ ኪዳን ታሪክ የበኋላ ሰዎች የአይሁድ አምላክ ብቻ ነው እግዚአብሔር እንዳይሉ፣ የቤተ እስራኤል አምላክ ብቻ ነው እንዳይሉ ከቤተ እስራኤል ውጪ ከተደረጉ አበይት ታሪኮች ውስጥ አንዱ ይሄ ነው። በባቢሎን በናቡከደነፆርም ዘመን የእግዚአብሔር ረድኤት ለነቢያቱ ተደርጓል። በፋርስም አስቴር በተበረበረች ጊዜ የእግዚአብሔር ረድኤት ከምድረ እስራኤል ውጭ ለሕዝቡ ተደርጓል። ይሄ ግን እስራኤላውያን ላልሆኑ በእስራኤል ነቢይ አማካኝነት ለአሕዛብ የተደረገ ረድኤት ነው። የእግዚአብሔር ረድኤት ነው። እግዚአብሔር የሁሉም አምላክ መሆኑን ለመግለጽ ማለት ነው። ስለዚህ ምን ይላሉ መምህራን? ከቤተ እስራኤል ውጪ ከምድረ ፍልስጤም ከምድረ ኢየሩሳሌም ከገሊላ ከኢያሪኮ ውጪ የተደረገ የእግዚአብሔር ተአምር ነው ይላሉ። ስለዚህ ዮናስ ሊያመልጥ ሞከረ። የእግዚአብሔር ቤተሰቦች ይሄ ትልቅ ታሪክ ነው። እግዚአብሔር ሁል ጊዜ እኛ ንስሐ እንድንገባ በተለያየ ምክንያት መልእክት ይልክብናል። በቤታችን መልእክት ይልክብናል። በመንገድ ስንሄድ መልእክት ይልክብናል። ቤተ ክርስቲያን መተን ቁጭ ብለን መልእክት እንሰማለን። እንድንድን ማለት ነው። የእግዚአብሔርን መልእክት እንሰማለን። እግዚአብሔር ያንን መልእክት የሚወስዱ ነቢያትን፣ መምህራንን፣ ሐዋርያትን፣ ሊቃውንትን ደግሞ ይልካል። ዮናስ ተላከ ወደ ነነዌ። ዮናስ አልፈለገም። ይሄ ትልቅ ትምህርት ነው፣ ለእኛ ትምህርት እንዲሆን ነው። ዮናስ አልፈልግም ወደ ነነዌ አልሄድም ብሎ ቅርብ ሀገር ነነዌ መሄድ ሲችል ብር ከፍሎ ተርሴስ ወደምትባል ሀገር ሊያመልጥ መርከብ ተሳፈረ። ዋናው ጉዳይ የዮናስን አመፅ፣ የዮናስን አለመታዘዝ ለመንገር አይደለም። የእግዚአብሔር ቤተሰቦች እግዚአብሔር እኛን ለማዳን የቱን ያህል እንደሚተጋ ለእኛ ለመግለጽ ነው።
ዮናስ ከፍሎ በጣም ብዙ ብር ከፍሎ ረጅም ርቀት ወደ ተርሴስ ሊያመልጥ ሲል እግዚአብሔር በነፃ ሌላ መርከብ አዘጋጀ። ወደ ነነዌ የሚወስድ አሳ አንባሪ አዘጋጀ ሌላ መርከብ። ዮናስ በመርከብ ተሳፍሮ ሲሄድ የተሳፈረበት መርከብ ሁል ጊዜ እንግዲህ በመርከብ ስንቶቻችሁ እንደሄዳችሁ አላውቅም። እኔ ጣና አካባቢ ብዙ ጊዜ ተመላልሻለሁ በመርከብ የጣና ደሴቶች እና አንድ ጥበብ አላቸው። ጀልባ የሚያከራዩ በጀልባ የሚወስዱ ሰዎች ምን አላቸው መሰላችሁ? ነፋስ በየትኛው ሰዓት እንደሚመጣ፣ ከየት በኩል ነፋስ እንደሚመጣ፣ ሞገድና ማዕበል መቼ እንደሚነሳ ያውቃሉ። በልምድ ያውቃሉ። ስለዚህ ሁል ጊዜ ረጅም ርቀት የሚሄዱ መርከበኞች ሞገዱን ነፋሱን የሚሄድበትን አቅጣጫ አይተው ተጠንቅቀው ነው የሚጓዙት። አሁን ባህር ዳር ብትሄዱ በፈለጋችሁ ሰዓት ተነስታችሁ ክብራን ልሂድ ወይም ዳጋ ልሂድ ማለት አትችሉ። ቆዩ፣ በዚህ ሰዓት ማዕበል አለ፣ በዚህ ሰዓት ነፋስ አለ፣ አያስኬደንም ይሏቸዋል። ከዚያ በኋላ በሚፈለገው ሰዓት ነው መርከብ መሳፈር የሚችለው። እነዚህ ሰዎች ተጠንቅቀው ነፋስ በየትኛው ሰዓት እንደሚመጣ አስልተው የተሳፈሩ ሰዎች ድንገት መሃል ላይ ማዕበል መጣባቸው። ስለዚህ ደነገጡ። ምክንያቱም ያልታሰበ ከመደበኛው ስርዓት ውጪ የሆነ ማዕበል ነው የመጣባቸው። እነሱ ከሚጠብቁት ሰዓት የተለየ አቅጣጫውም የተለየ ወደ ሌላ አቅጣጫ የሚገፋ በተለመደው አቅጣጫ ሳይሆን ባልተለመደ አቅጣጫ የሚገፋ ማዕበል መጣባቸው። ይሄ በምን ታውቋል? ማዕበሉ እንደመጣ እነሱ ወደሚያውቁት መንገድ መርከባቸውን ገፍተው ወደ መሬት ለመድረስ ሞክረው ነበር፣ ግን አልቻሉም ይላል ነቢዩ። ሞከሩ፣ መርከቡን ወደ ምድር ለመውሰድ ሞከሩ። ማዕበሉ ግን በረታ አለ። አቅጣጫው ለየት ያለ ሆነ። ኃይሉ ጉልበቱ ለየት ያለ ሆነ። ስለዚህ ሁሉም ይችን ትልቅ መልእክት ያዙ። የእግዚአብሔር ቤተሰብ ሁሉም በአንድነት ጮሁ ይላል። በአንድነት ጮሁ ወደ ፈጣሪ። ዮናስ ግን ተኝቶ ነበር፣ ስራውን ያውቃልና። ወደ መርከቡ የታችኛው ክፍል ገብቶ ተኝቶ ነበር። ተኝቶም ያንኮራፋ ነበር። ከዚያ የመርከቡ አስተናባሪ እባካችሁ ሁላችሁም በየምታመልኩት አምላክ ጩሁ፣ በየምታውቁት በየምትፈልጉት ቋንቋ ተጣሩ ወደ ፈጣሪ። ከዚያ ወደ ዮናስ ወረደ። አንተ ተኝተሃልሳ እኛ ልንጠፋ፣ ተነስና ወደ አምላክህ ጩህ እንጂ አሉት። ተነሳ። ከዚያ በኋላ አንድ ነገር ማድረግ አሰቡ። ዕቃ ጣሉ። መርከቡ ሊቀልላቸው ብለው ዕቃ ጣሉ። ብዙ ነገር ሞከሩ፣ አልሆነም። ይሄ ነገር ያልታሰበ ነገር ነው። በማን ምክንያት ይህ ችግር እንደገጠምን እናውቅ ዘንድ እስኪ ዕጣ እንጣጣል አሉ። ዕጣ መጣጣልን አሰቡ። እንግዲህ ብዙ ነገር ሆኗል። በዚያ መካከል ዮናስንም ጠይቀውታል። ለምን የሆነብን ብለውታል። አንተ ማነህ ከየት ነህም ብለውታል። ዕጣውን በሱ ላይ ወደቀ። መረመሩት። እነዚህ ሰዎች ንጹህ ሰዎች ናቸው። ዮናስን ብቻ ነው በደለኛ ያገኙት። በደለኝነቱ ደግሞ አንድ ነው። ምንድነው ያበደሉ? የእግዚአብሔርን ትእዛዝ ትቶ ሂድ ወደ ተባለበት አቅጣጫ መሄድን ትቶ ወዳልተባለው ሀገር ሽሽት ሄደ። ሰውን ለማዳን ተልኮ ሰውን ለማዳን እምቢ ያለ ትቶ ሄደ። እግዚአብሔር ግን ሞገድ አስነሳ፣ እኛ እንድንድን ስለሚፈልግ። ዛሬ እዚች መድረክ ላይ የሚቆም ሰባኪ፣ ሊቅ፣ መምህር፣ ካህን፣ ጳጳስ ይህን ሕዝብ ለማዳን የእግዚአብሔር መልእክት ባይናገር እንኳን እግዚአብሔር በግድ የሚናገሩ በግድ አፋቸውን የሚከፍቱ ሰዎችን ይልካል። የሰውን ጥፋት ስለማይወድ የነነዌ ሰዎችን ለማጥፋት ቢወስንም እግዚአብሔር ወስኗል። መወሰኑን በኋላ እናገኛለን። ወስኗል፣ ላጠፋቸው ነው ብሏል። ግን መጥፋታቸውን ሳይሆን የሚፈልገው መዳናቸውን ነው። ስለዚህ እንዲድኑ
አሁንም ይተጋል። ማዕበል አስነስቶ መርከቡን አስነስቶ ዮናስን ከዚያ መርከብ ላይ ወደ ባህር አስጥሎ ዕጣው በሱ ላይ እንዲወጣ አድርጎ ዮናስን በአሳ አንባሪ ወደ ነነዌ እሱ ከፍሎ ወደ ሄደበት ሳይሆን ሳይከፍል በአሳ አንባሪ ሆድ ውስጥ አድርጎ ወደ ነነዌ ወሰደው። ነነዌ ሲደርስ አሳ አንበሬው ተፋው ይላል። ዮናስ ተመልከቱ፣ የእግዚአብሔር ቤተሰብ በጣም ትልቅ ጥበብ ያለባት 4 ምዕራፍ ናት። እቤታችሁ ስትገቡ መጽሐፈ ትንቢተ ዮናስን አንብቡት፣ ትገረማላችሁ። ዮናስ በአሳ አንበሬ ውስጥ 3 ቀንና 3 ሌሊት ጾመ። አሁን እኛ የምንጾመው የነነዌ ሰዎችን ጾም ነው። የነነዌ ሰዎች 3 ቀንና 3 ሌሊት ከመጾማቸው በፊት ግን ዮናስ አሳ አንባሪ ውስጥ 3 ቀንና 3 ሌሊት ጾሞ ነበር። ይገርማል። ሰዎች እግዚአብሔርን ትእዛዝ ለመተው ቤተ ክርስቲያን ላለመምጣት ዳንስ ቤት ከፍለው ያድራሉ። ቤተ ክርስቲያን ላለመምጣት ሙዚቃ ሲሰሙ ከፍለው ሙዚቃ ይሰማሉ። ቤተ ክርስቲያን ላለመምጣት ብዙ ነገር ያደርጋሉ። በነፃ ድህነትን የሚያገኙበትን ነገር ትተው ከፍለው ወንጀል ይሰራሉ። ከፍለው ክፋት ይሰራሉ። ከፍለው አለመታዘዝ ላይ ይሆናሉ። የእግዚአብሔር ቤተሰብ ዮናስ በነፃ የእግዚአብሔርን ቃል ወደሚሰብክባት ወደ ነነዌ መሄድ ሲችል ከፍሎ ወደ ተርሴስ ሄደ። አሳ አንባሪ ውስጥ 3 ቀን የነነዌ ሰዎች የሚጾሙትን ጾም እሱ 3 ቀን መጀመሪያ በአሳ አንባሪ ውስጥ ሆኖ ጾመ። ሳይበላ ሳይጠጣ በመከራ ውስጥ ውሃ በላይ ላይ ያለፈ ይላል። ጸሎቱን ስታነቡት፣ ጸሎቱን ስንጸልየው አስደናቂ ነው። ወደ ጥልቁ ወረወረኝ፣ በከርሰ ባህር ውስጥ ሆኜ በከርሰ አንባሪ ውስጥ ኖርኩኝ ይላል። በባህር ውስጥ እንደገና በባህር ውስጥ በሚኖር አሳ አንባሪ ሆድ ውስጥ በመከራ ኖርኩ ይላል። አንድ ትልቅ መምህር ሳይንሱንም የተማሩ ናቸው፣ ትልቅ ሊቀ ጳጳስ ናቸው። ዮናስ ምን ሆኖ ነው በመከራ ውስጥ በአሳ አንባሪ ውስጥ ሆንኩኝ ያለው የሚለውን እንደው ያሰቡትን ነገር ሲናገሩ ምን አሉን? ሆድ ውስጥ ምንድነው መከራ አሉ። አሳ አንባሪ ሆድ ውስጥ ምግብ ስንበላ ሆዳችን ውስጥ ምን ይሆናል? ምግብ አሉ። አሳ አንባሪው እኮ እንደ ምግብ ነው የዋጠው። እግዚአብሔር በዚያ ጠበቀው እንጂ አሳ አንባሪው ሆድ ውስጥ ምን ሆኖ ነው ዮናስ የገባው? ምግብ ሆኖ ነው የገባው። እኛ ሆዳችን ውስጥ ምግብ ስናስገባ ምንድነው የሚሆነው? ይፈጨናል አይደለም? እንደ ጨጓራ ምንድነው ስራው? መፍጨት ምግብ መፍጨት ነው አይደል? ሲፈጭ ግን ዝም ብሎ ማድቀቅ ብቻ አይደለም፣ ብዙ ኬሚካል ይረጫል። ብዙ አይነት ነገር የጋስትሪክ ምናምን እንለዋለን አይደል? ስናገሳ ራሱ የሚመጣው የሆነ የሚመር ነገር አለ ከሆዳችን ውስጥ። በአሳ አንባሪ ውስጥ እንግዲህ ያ ሁሉ መከራ ሊደርስብኝ ነበር፣ እግዚአብሔር ጠበቀኝ እንጂ እንደው ዝም ብለን አሳ አንባሪ ውስጥ አንድ ህንፃ ያለ እንዳይመስለን። ዮናስ የተቀመጠበት ወንበርና ጠረጴዛ አይደለም አሳ አንባሪ ሆድ ውስጥ ያለው፣ ወይም አልጋ አይደለም ያለው፣ መከራ ነው ያለው አሳ አንባሪ ሆድ ውስጥ። ስለዚህ ነው ዮናስ በመከራ ውስጥ ተጣልኩኝ ያለው። በጉሮሮ ወርዶ አሳ አንባሪ ጨጓራ ውስጥ የገባው ማለት ነው። በዚያ ውስጥ እግዚአብሔር ጠበቀው። በዚያ ውስጥ ሆኖ ነው ዮናስ ቅድም ያለውን ጸሎት የጸለየው። ከንቱነትንና ሐሰትን የሚጠብቁ አለ ምሕረታቸውን ተው የሚለውን ጸሎት የጸለየው አሳ አንባሪ ውስጥ ሆኖ ነው። አንዳንድ ጊዜ የእግዚአብሔር ቤተሰቦች ሰዎች በመከራ ውስጥ ሆነን እንዴት ጸሎት መጸለይ እንችላለን ይላሉ። አሳ አንባሪ ውስጥ ሆኖ ዮናስ ጸሎት መጸለይ ይችላል። አሁን እኛ ደልቶን ነው፣ ወንበር ላይ ተቀምጠን ነው፣ ግቢ ተደርጎልን የሚያምር ምንጣፍ ተነጥፎልን ነው ጸሎት ጸልዩ የምንባለው። 3 ደቂቅ እሳት ውስጥ ሆነው ነው ስቡን ይውቱ ወሉልን ይውቱ ብለው እግዚአብሔርን ያመሰገኑት። እሳት ውስጥ ሆነው፣ የሚንቀለቀል እሳት ውስጥ ሆነው። ዮናስም አሳ አንባሪ መከራ ውስጥ
ሆድ ውስጥ በመከራ ውስጥ ሆኖ ነው ጸሎት የጸለየው። አዎ በመከራ ውስጥ ሆነን እግዚአብሔርን ማሰብ ይገባናል። አዎ ነፍሴ በዛለች ጊዜ አለ እግዚአብሔርን አሰብኩታል። በብዙ መከራ ውስጥም ሆነን እግዚአብሔርን ማሰብ አለብን። እግዚአብሔርን ወደሱ መጮህ ያስፈልገናል። አዎ ጸሎቱ የሚጀምረው በአሳ አንባሪ ውስጥ ሆኖ ዮናስ ለአምላኩ የጸለየው ጸሎት ብሎ ነው። ስለዚህ በአሳ አንባሪ ውስጥ ሆኖ ጸሎትን ጸለየ። እግዚአብሔር ሰማው፣ እግዚአብሔርም ሰማኝ። ስዕለትም ተሳለ። አምላኬ ከዚህ ብታወጣኝ ብሎ ስዕለትም ተሳለ። ያልከኝን አደርጋለሁ ብሎ በበጎ ነገር እግዚአብሔር ሲያዘን ክፉ አትስሩ፣ አትዋሹ፣ አትግደሉ፣ አታመንዝሩ፣ ጣዖት ቤት አትሂዱ፣ ጠንቋይ ቤት አትሂዱ፣ አታሟርቱ እያለ ሲነግረን ዝም ስንል እምቢ ብለን በበሽታ ስንመታ፣ በማጣት ስንመታ፣ በእንቅፋት ስንመታ ያን ጊዜ እግዚአብሔር ትዝ ይለን። ግን የሚበቃው የሚጠቅመን በበጎ ጊዜ በነበርንበት እግዚአብሔርን ማሰብ። ከዚያ በኋላ አሳ አንባሪው ነነዌ ሲደርስ ዮናስን ተፋው። መምህራን እንደ ተፋው ዞር ብሎ ሰዎችን ጠየቀ። ምን አለ? ይቺ ሀገር ማን ትባላለች ብሎ ጠየቃቸው። ነነዌ ትባላለች። የተባለው አልቀረም፣ ሂድ ወዳለ ቦታ አመጣኝ ራሱ። ስለዚህ አሁንም አላምፅም አለ። ወዲያውኑ ተነስቶ አገሪቱ ትጠፋለች፣ ንስሐ ግቡ፣ መዓት መጥቶባችኋል፣ ግፋችሁ ወደ እግዚአብሔር ደርሷል፣ የሰራችሁት ኃጢአት ሊያጠፋችሁ ነው ብሎ ለነነዌ ሰዎች ሰበከ፣ ተናገረ። የነነዌ ሰዎች ግን መርከብ ላይ እንደነበሩት ሰዎች ማነህ አንተ የት ነው አገርህ አላሉትም። የዮናስን ስብከት ሰሙ አለ ጌታችን። የነነዌ ሰዎች የዮናስን ትምህርት ሰሙ፣ አዳመጡ፣ ልብ አደረጉ። በ3 ቀን ውስጥ ትጠፋላችሁ አላቸው። በ3 ቀን ውስጥ ትደመሰሳላችሁ አላቸው። የነነዌ ሰዎች የእግዚአብሔርን ድምፅ በነቢዩ የተላከላቸውን መልእክት አዳመጡ። ይሄ መልእክት ለሕዝቡ ብቻ አይደለም። ሕዝቡ የሰማው ለማን ደረሰ አለ? ለሀገሪቱ ንጉሥ፣ ለመሪው ደረሰ። ለሚያስተዳድራት ገዢ ለሱ ደረሰ። ቁጭ ብለው አዩ፣ ወደ ኋላ ተመለከቱ። እውነት ነው፣ በድለናል፣ ክፉ ሰርተናል፣ እግዚአብሔር ሊያጠፋን ነው፣ ሰማይና ምድርን የፈጠረውን አምላክ ምድርን አርክሰንበታል ብለው ንስሐ ለመግባት ንጉሡ አዋጅ አወጀ። የ3 ቀን አዋጅ። 3 ቀን፣ በ3 ቀን ውስጥ ትጠፋላችሁ ነው ያላቸው። ትጠፋላችሁ በተባሉበት ቀን ቀኗን ሳያዘናጉ ቆይ ነገን ጀምር፣ ከነገ ወዲያ ብንጀምር ይሻላል፣ አይ ቆይ የታኅሳስ ገብርኤል ብንጀምር ይሻላል፣ ወይም የኅዳር ሚካኤል አላሉ። ዕለቱን አዋጅ አወጁ። ዕለቱን ሁሉም በከተማ ውስጥ ያለ ወንድ፣ ሴት፣ አዋቂ ልጅ ሳይል እንዲጾሙ፣ እንዲጸልዩ፣ በአንድነት እንዲጮሁ አዋጅ አወጀ። ሰው ብቻ አይደለም እንስሳት ሳይቀሩ። እንግዲህ አዋጁን በኋላ እናየዋለን። በጣም አስገራሚ አዋጅ ነው ያወጀው ንጉሡ። አስደናቂ አዋጅ ነው። ግን ወደ አዋጁ ከመምጣቴ በፊት የተወሰነ ነገር ስለ 3 ቀን ጾም ልነግራችሁ ፈልጋለሁ። 3 ቀን በቤተ ክርስቲያን የቀኖና አጽዋማት ትንሹ ጾም ነው። ከ3 ቀን በታች የሚጾም ጾም ለቅዱስ ሥጋውና ለክቡር ደሙ 18 ሰዓት የምንጾመው ብቻ ነው። ከዚህ ቀጥሎ ያለው በሰዓት የተገደበ የጸሎት ስርዓት፣ የጾም ስርዓት የ3 ቀን ነው። ከ3 ቀን በኋላ አንድ ሱባኤ ነው፣ የ7 ቀን 2 ሱባኤ 3 ሱባኤ የተባለ 7 ቀን መድገም ይቻላል። ከ7 ቀን ቀጥሎ ያለው 15 ቀን ነው። ከዚያ ቀጥሎ ያለው 40 ቀን ነው።
ከ40 ቀን ቀጥሎ ያለው 1 ዓመት ነው። በዓመት የሚጾም ማለት ነው። እነዚህ የቀኖና ሰዓቶች ናቸው። 3 ቀን ግን በመጽሐፍ ቅዱስ በቤተ ክርስቲያናችን ቀኖና ብዙ በተደጋጋሚ ቦታ የ3 ቀን ጾሞችን እናገኛለን። የ3 ቀን ጾም የበረከት ጾም ነው። የእግዚአብሔር ቤተሰቦች የ3 ቀን ጾም በጣም አስገራሚ ነገሮች የተደረጉበት ጾምን እናገኛለን። የተወሰኑትን ላንሳ። በኦሪት ዘጸአት ምዕራፍ 19 ቁጥር 10 ላይ እግዚአብሔር ለሙሴ የ3 ቀን ጾምና ጸሎት ያዘዋል። ለምድረ እስራኤል በሙሉ ምን እንዲያደርጉ ነው? ይሄ እንደ ነነዌ ሰዎች መከራ የሚመጣበት ወይም ደግሞ የሚያስፈራራ ነገር ገጥሟቸው አይደለም። እግዚአብሔር ሙሴን ምን አለው? 3 ቀን ሙሉ ሕዝበ እስራኤልን ጠብቃቸው፣ ወንዶች ከሴቶች አይገናኙ፣ እናትም ልጆቿን አታጥባ፣ እግዚአብሔር በሲና ተራራ እያያችሁት ይወርዳልና አለው። ስለዚህ እስራኤላውያን 3 ቀን በንጽህና ተጠበቁ፣ ራሳቸውን ንጹሕ አደረጉ። በሦስተኛው ቀን እግዚአብሔር በሲና ተራራ ላይ ወረደ። በአስገራሚ ደመና፣ በአስገራሚ የእሳት ነበልባል፣ በሚገርም የመለከትና የከበሮ የነጋሪት ድምፅ እግዚአብሔር በሲና ተራራ ላይ ወረደ። አሮን ማንም ሰው ተራራውን እንዳይነካ ተራራውንና እስራኤላውያንን ይጠብቅ አለ። ሙሴ ደግሞ እግዚአብሔርን ሊገናኝ 40 ቀንና 40 ሌሊት እግዚአብሔር ጋር ሊገናኝ ወደ የት ወጣ? ወደ ተራራው ወጣ። ተራራው ላይ እግዚአብሔርን 40 ቀንና 40 ሌሊት ሙሴ ከእግዚአብሔር ጋር ተነጋገረ። አሁን አይገርምም? የቤተ ክርስቲያን አባቶች 3 ቀን መጀመሪያ፣ ከዚያ ቀጥሎ 40 ቀን ሁዳዴንና አብይ ጾምንና ነነዌ እንደዚህ ነው የሰሩት። 3 ቀን ህዝቡ ጸለየ፣ አብሮ ጸለየ ሙሴም። 3 ቀን ሙሉ ንጽህናን ጠበቁ። ከዚያ በኋላ ሙሴ 40 ቀንና 40 ሌሊት ምንም ሳይበላ ምንም ሳይጠጣ በሲና ተራራ ላይ እግዚአብሔርን አገኘ። ሲመለስ ምን ይዞ ወረደ ሙሴ? 40 ቀንና 40 ሌሊት በሲና ተራራ ላይ ጸልዮ እግዚአብሔርን አግኝቶ ምንም ሳይበላ ምንም ሳይጠጣ 40 ቀንና 40 ሌሊት ሙሉ ቃል በቃል አፍ በአፍ ገጽ በገጽ እግዚአብሔርን አግኝቶ 570 ጊዜ ይላሉ የቤተ ክርስቲያን ሊቃውንት። ዕብራውያን ደግሞ 666 ጊዜ ይላሉ። እግዚአብሔርን ተነጋግሮ 10 ሕግጋትን በጣቱ ጽፎ እግዚአብሔር ሰጠው። የበኋላ ጠላቶቻቸውን የምታጠፋ አማሌቅን ኢያሪኮን ሁሉ የምታጠፋላቸውን ታቦተ እስራኤልን ዮርዳኖስን ከፍላ ምድረ ርስት የምታስገባቸውን ጽላተ ሙሴን እግዚአብሔር ሰጠው በጣቱ ጽፎ። ከዛ በፊት ግን ምንድነው ያደረጉት? 3 ቀንና 3 ሌሊት ጸልየዋል። ሁለተኛ ሌላ ምሳሌ ላንሳ። በኢያሱ ምዕራፍ 1 ቁጥር 10 ላይ የምናገኘው ነው። ኢያሱ ለሕዝበ እስራኤል የሚነግራቸው ነው። 3 ቀንና 3 ሌሊት ራሳችሁን ጠብቁ፣ ከዚያ በኋላ ዮርዳኖስን ተሻግራችሁ ርስትን ታገኛላችሁ አላቸው። ዮርዳኖስን ተሻግራችሁ ምን ታገኛላችሁ? የዘላለም ርስታችሁን፣ ማርና ወተት የምታፈልቀውን ለአባታችሁ ለአብርሃም ቃል ኪዳን የተሰጠችውን ከነዓንን ትወርሳላችሁ፣ ምድረ ርስት ትገባላችሁ። እግዚአብሔር ከ430 ዓመት በፊት ለአብርሃም የገባውን ቃል ኪዳን ዛሬ ትወርሳላችሁ፣ ግን ከዚያ በፊት 3 ቀን ራሳችሁን ጠብቁ አላቸው። ንጽህናን ጠብቁ። ከእግዚአብሔር በረከትን ለማግኘት መንፈሳዊ ዝግጅት፣ ጾም፣ ጸሎት፣ ንስሐ ያስፈልጋል። እንደው ዝም ብሎ እየበሉ እየጠጡ እየተኙ እየደነሱ በረከት ማግኘት አይቻልም። ሙሴ 10 ሕግጋት የተጻፈባትን ጽላት ለማግኘት ህዝቡ 3 ቀንና 3 ሌሊት ጸልየዋል። እሱ 40 ቀንና 40 ሌሊት ጸልየዋል። የእስራኤል ህዝብ ማርና ወተት የምታፈልቀውን የምታፈሰውን ከነዓንን ለመውረስ
ዮርዳኖስን ከመሻገራቸው በፊት 3 ቀንና 3 ሌሊት ራሳቸውን ጠብቀዋል። ነህምያም አገሩን ለመስራት ታላቋን ኢየሩሳሌምን መልሶ ለመገንባት ፋርስና ባቢሎን ያጠፏትን፣ ያቃጠሏትን፣ ያፈረሷትን ኢየሩሳሌምን መልሶ ለመስራት ከፋርስ አስፈቅዶ ከባቢሎን ጋር ተከራክሮ ሽማግሌ ልኮ ወደ ቤተ እስራኤል ወደ ኢየሩሳሌም ከተመለሰ በኋላ ዝም ብሎ በቀጥታ ሄዶ ድንጋይ አንስቶ መካብ አልጀመረም። ዝም ብሎ ቤተ መቅደስ ገብቶ ልስራ አላለም። 3 ቀንና 3 ሌሊት እያለቀሰ የፈረሰውን እያየ እየዳኸ በጉልበቱ አመድ እየነሰነሰ በራሱ እየተቆጨ። የሚገርማችሁ የእግዚአብሔር ቤተሰቦች ነህምያ ኢየሩሳሌምን አያውቃትም፣ አልተወለደባትም። የተወለደው በግዞት ነው፣ በባርነት ነው። አባቶቹ ግን ነገሩት። እስራኤል የምትባል ሀገር፣ ኢየሩሳሌም የምትባል ከተማ፣ እግዚአብሔርን የምናመልክበት ቤተ መቅደስ፣ ሕጉን የምንሰማበት ምኩራብ ነበረን፣ ተቃጠለ፣ ጠፋ እያሉ ነገሩት አባቶች። ተቆጨ፣ ተናደደ። ያ ወጣት ልጅ ተነስቶ እስራኤልን ፍለጋ ሄደ፣ ኢየሩሳሌምን ፍለጋ ሄደ፣ ቤተ መቅደስን ፍለጋ ሄደ። ሲደርስ ግን እንደ ጎረምሳ እሰራዋለሁ፣ እገነባዋለሁ አይደለም ያለው። 3 ቀንና 3 ሌሊት አዘነ። እየተዘዋወረ የፈረሰውን አየ፣ ተጸጸተ። አባቶቼ ምን በድለው ነው ኢየሩሳሌም የፈረሰችው? እናቶች፣ ካህናት፣ ቤተ አይሁድ እግዚአብሔርን በምን አስቀይመውት ነው ይህን የመሰለ ሕንፃ ይህን የመሰለ ከተማ ፈራርሶ ባድማ የሆነው እያለ አዘነ። ራሱን ጠየቀ። ስለ አባቶቹ እሱ አለቀሰ። 3 ቀንና 3 ሌሊት ስለ ቀደመው ትውልድ እሱ አዘነ። ከዚያ በኋላ 3 ቀንና 3 ሌሊት ተዘዋውሮ ቅጽሮቿን ከተመለከተ በኋላ ካለቀሰ፣ ከጾመ፣ ከጸለየ በኋላ ሽማግሎችን ሰብስቦ እንስራ ሲል ሁሉም ሰው አብሮ እንስራ አለ። አዎ መንገዳችን ይቃናል። 3 ቀንና 3 ሌሊት መጸለይ ትርጉሙ ይሄ ነው። ብዙ ምሳሌዎች አሉ፣ ብዙ ነገሮች አሉ። የመጨረሻ አንድ ልናገርና ወደ ነነዌ እመለሳለሁ። ይሄም የተደረገው ከኢየሩሳሌም ውጪ በፋርስ ነው። አስቴር የምትባል ታላቅ ንግሥት በነበረች ጊዜ በእስራኤላውያን በሙሉ የግድያ የጥፋት አዋጅ ታውጆ ይቺ ታላቅ ንግሥት በመጽሐፈ አስቴር፣ ይሄ ደግሞ ሌላ መጽሐፍ የምታገኙበት ነው። ትንሽ መጽሐፍ ነው፣ ብታነቡት ደስ የሚል ንባብ ነው። ምዕራፍ 4 ላይ የምታገኙት አስደናቂ ነገር ነው። በመጽሐፍ አስቴር ላይ አስቴር ተነስታ ሁሉንም ሽማግሎችን በዚያ በምርኮ በባርነት በድሎት አይደለም የእግዚአብሔር ቤተሰቦች በባርነት በሰው ሀገር ተማርከው ባሉበት በምርኮ አንድ ላይ ሆነን ወደ እግዚአብሔር እንጸልይ፣ ፍርዱን ማስመለስ ይቻለን እንዲሆን እንደሆናለች። በተንኮል የተሰራ ፍርድ፣ በግፍ የተሰራ ፍርድ ነበር። በሙሉ ምርኮኞች እንዲጠፉ፣ እንዲቃጠሉ፣ እንዲገደሉ፣ እንዲወድሙ የተላለፈን አዋጅ 3 ቀንና 3 ሌሊት ጸልየው አዋጁን መለሱት። አዋጁን ያሳወጁት ተንኮል የሰሩት በሰሩት ተንኮል በሰሩት ሴራ ራሳቸው ታነቁ። እስራኤላውያን ነፃ ወጡ። የ3 ቀንና የ3 ሌሊት ጸሎት ብዙ መልስ አለው። ስንት ነገር አየን። ከእግዚአብሔር በረከት የምናገኝበት ነው። ዮርዳኖስን ተሻግረው ርስት የሚያገኙበት ነው። የፈረሰውን ከተማ የሰሩበት ነው። እንደገና ደግሞ በፋርስ አስቴር በነበረችበት ዘመን የተላለፈውን የመርገም አዋጅ
የተላለፈውን የጥፋት አዋጅ 3 ቀንና 3 ሌሊት ጸልየው ጾመው ጾመ አስቴር ይሉታል። አሁን አይሁድ ሽማግሌ አይሁዶች አሁንም ይጸልዩታል፣ ይጾሙታል ጾመ አስቴር እያሉ አዋጁን በበረከት ለወጠው። እንግዲህ እግዚአብሔር ቤተሰቦች 3 ቀን መጸለይ ትንሽ አይደለም። ተመልከቱ፣ ለሙሴ ሕግን ያገኘበት ነው። ለምድረ እስራኤል በኢያሱ ጊዜ ርስት ያገኙበት ነው። ነህምያ ሀገር የሰራበት ነው። በአስቴር ጊዜ የመርገም አዋጅ የታወጀበት ነው። ዛሬ እኛ በምንኖርበት ዘመን እነዚህ 4 ነገሮች አሉ። ከእግዚአብሔር በረከት ሕጉን 10ቱ ትእዛዛትን ያልጠበቅንበት ዘመን ነው። አትግደል የሚልን ሕግ ሽረን ሰው እንገላለን። ሰው መግደልን ዜና አድርገነዋል። የእግዚአብሔር ቤተሰቦች ዜና ሆኗል። ይሄን ያህል ሰው ተገደለ፣ እገሌ ይሄን ያህል ሰው ገደለ። የአንዱ ደጋፊ ነን፣ የአንዱ ተቃዋሚ ነን፣ ወይ ከሟቹ ወይ ከገዳዩ ነን። ይሄ 10ቱ ትእዛዛት ላይ የተጻፈ ነው። አትዋሽ ብሏል። መቼም ውሸት ዜና የሆነበት ዘመን በይፋ በአደባባይ ሰዎች ዛሬ ምን ልዋሽ፣ ዛሬ ምን ማታለያ ተናግሬ ህዝብ እንዴት አድርጌ ላታል ብለው ውሸት እየሸጡ ገበያ የሚያገኙበት የውሸት ገበያ። አይገርምም? የእግዚአብሔር ቤተሰቦች ምን ዘመን ላይ እንዳለን። ውሸት በኢንተርኔት እየሸጥን ቤተሰብ የምናስተዳድርበት ዘመን ላይ ነን ያለን። ውሸት እየሸጥን ማታለል እየሸጥን እና ለዚህ መጸለይ አያስፈልግም። የእግዚአብሔር ቤተሰብ ውሸት ነግሷል። የእግዚአብሔር ሕግ ተጥሷል። ሐሜተኞች ነን፣ በሐሰት መስካሪዎች ነን፣ አመንዝራዎች ነን። እግዚአብሔር አምላክህን ብቻ አምልክ ያለውን ትተን ሟርተኞች ሆነናል። ፍጡራንን የምናመልክ ሆነናል። ወንዝና ተራራ የምናመልክ ሆነናል። በግልጽ ነው መናገር ያለብን። ጠንቋይ ቤት አዘውታሪዎች ሆነናል። መጽሐፍ ገላጭ፣ ኮከብ ቆጣሪ ሆነናል። በአደባባይ የተወለድኩበት ቀን መቼ ነው፣ ኮከቤ ማን ነው እያል የምናሟርት ሆነናል። ይሄ ማለት ምንም ማለት አይደለም። አታምልክ የተባለችውን ትእዛዝ መሻር ነው። የእግዚአብሔርን ስም በከንቱ የምንጠራ፣ በዓላቱን ሰንበታቱን የምንሽር፣ አባት እናቶቻችንን የማናከብር ሆነናል። ለዚህ 3 ቀንና 3 ሌሊት መጸለይ ያስፈልገናል። እግዚአብሔር እንዲምረን፣ እግዚአብሔር ይማረን። አዎ ከርስት እየተፈናቀልን ነው። ቤተ ክርስቲያን ትልቁ ርስታችን፣ ሌላ ርስት የለም። ለክርስቲያን ትልቁ ርስቱ ቤተ ክርስቲያኑ ናት። ቤተ ክርስቲያን እየተቃጠለች ነው። ክርስቲያን እየተገደለ ነው። ከርስቱ እየተፈናቀለ ነው። ኢያሱ ርስት እንዲያገኙ እስራኤላውያን 3 ቀንና 3 ሌሊት ጸልዩ ነው ያለው። እኛ ባለንበት ርስታችን አድን ሕዝበከ ወባርክ ርስተከ እያሉ አባቶቻችን የሚጸልዩት ጸሎት እንዲደርሰን በርስታችን እንድንቆይ ይችን 3 ቀንና 3 ሌሊት ተንበርክከን እያነባን ልንጸልይ ያስፈልጋል። በርስታችን እንድንቆይ። ሲሆን ሌላ ርስት የምናገኝባት ናት። ሲሆን ርስት የምናሰፋባት ናት። ባልደረስንበት የምንደርስባት፣ ባልተሰማንባት የምንሰማባት፣ ባልተገኘንበት የምንገኝባት መሆን ነው የሚገባው። ያ አልፎ ግን የያዝነውን እንድንለቅ የመከራ ዘመን ላይ ሆነናል። ስለዚህ ይህች ጾም ታዋጣናለች። ትንሽ ናት ብላችሁ አትተዋት፣ ብዙ በረከት ያለባት ናት። ነህምያ የፈረሰች ኢየሩሳሌምን ከመስራቱ በፊት ኢየሩሳሌምን ሰርቷታል። ያ ወጣት ልጅ፣ ያ ለጋ ጠጅ አሳላፊ የነበረ ልጅ ያልተወለደባትን፣ ያላያትን፣ ያልሰማትን፣ ያልተረገጣትን፣ ያልሮጠባትን፣ ያልዳህባትን ኢየሩሳሌም በዜና ሰምቶ
ሄዶ መፍረሷን አይቶ መልሶ ግቧታል፣ መልሶ ሰርቷታል። ዛሬ ቤተክርስቲያናችን የቤተክርስቲያን ባልሆኑ መውጫ መግቢያዋን በማያውቁ ደወሏን በማይሰሙ ሰዎች እየተገፋች ከውስጥም ከውጭ ድምጿን በማያውቋት ቋንቋዋን በማይናገሩት የእግዚአብሔርን ቋንቋ ማለት የምስጋና ቋንቋዋን፣ የቅዳሴ ቋንቋዋን፣ የጸሎት ቋንቋዋን፣ የትምህርት ቋንቋዋን የማያውቁት ይህች ቤተክርስቲያን እንዳትፈርስ ከካድን ትፈርሳለች። አይተናላ ቤተ እስራኤል ፈርሳ ታቦተ እስራኤል ተማርካ እኛ ከካድን እኛ ምግባራችን ብልሹ ከሆነ እግዚአብሔር ከኛ ይለያል። የእግዚአብሔር ቤተሰቦች እግዚአብሔር ይቆጣል፣ እግዚአብሔር ይቀየማል። ደግ አምላክ ነውና ይለየናል። ስናስቀይመው ይለየናል። ያ እንዳይሆን መጸለይ፣ ከሱ ፊት መንበርከክ፣ ማንባት ያስፈልጋል። የኛ መቀበሪያ፣ የልጆቻችን መቀደሻ፣ የአባቶቻችንን ስም የምንዘክርባት ቤተክርስቲያን እንዳጠፋ እኛ መንበርከክ አለብን። ከአባቶቻችን ከሊቃውንቱ፣ ከመምህራኑ፣ ከመሪዎቻችን ጋር ሆነ በፋርስ በባቢሎን አስገራሚ አዋጅ ታወጀ፣ ይጥፉ የሚል። ዛሬ እኛ አላነበብነውም፣ አላወቅነውም፣ አድራሻውን አላየነውም እንጂ ይጥፉ የሚል አዋጅ ታውጆብናል። ልንገራችሁ፣ ይጥፉ፣ አይጠቅሙም፣ እንቅፋት ናቸው። በአደባባይ ስንሰማው ነበር። ኦርቶዶክስ በዓል ታበዛለች፣ ስራ አታሰራም፣ ኦርቶዶክስ ትጥፋ፣ ካህናቱ አይሰደዱ፣ ፓትርያርኩ ይገደሉ፣ ጳጳሳቱ ይታሰሩ አዋጅ ወጥቶብን ነበር። ያ በቀላሉ የተመለሰ እንዳይመስላችሁ። አሁንም ያሉ ያላየናቸው ያልሰማናቸው በስውር የተጻፉ ብዙ የማናውቃቸው የጥፋት አዋጆች አሉ። ጠላት ዝም ብሎ የሚተኛ እንዳይመስላችሁ። ቅዱስ ጴጥሮስም ተናግሯል። ባላጋራችሁ ሰይጣን እንደሚያገሳ አንበሳ ዙሪያውን የሚውጠው ቢያገኝ እንደሚያገሳ አንበሳ ሆኖ ይዞራል። ሰይጣን አይተኛም እኛን ከማጥፋት። የሰይጣን ፈረሶች ደግሞ ብዙ ናቸው። ብዙ ፈረሶች አሉት የሚጋልባቸው። እነሱ ቁጭ ብለው የሚተኙ አይደሉም። ቁጭ ብለው ሌሊት ከቀን ያሴራሉ፣ እንዴት እናጥፋት ብለው። እኛ ግን ስንበረከክ፣ እኛ ወደ እግዚአብሔር ስንጸልይ ያ ሁሉ የጥፋት አዋጅ፣ ያ ሁሉ የጥፋት ሴራ ይከስማል፣ ይጠፋል። እነሱ በቆፈሩት የሚያሴሩት ሰዎች በቆፈሩት ጉድጓድ ራሳቸው ይገባሉ። የ3 ቀን ጸሎት ብዙ ዋጋ ብዙ በረከት አላት። ስለዚህ ነው እንግዲህ ዮናስም ሄደ ለነነዌ ሰዎች ትጠፋላችሁ አላቸው። ልጠፉ ነው አለ። አዋጅ ታወጀ። አዋጁ በምዕራፍ 3 ላይ በጣም በሚገርም ሁኔታ ተጽፏል። አዋጁ የሚገርማችሁ ጾም ጹሙ ብቻ አይደለም። በጣም መሰረታዊ የሆኑ እኛም ለራሳችን ልናደርጋቸው የሚገባ የጾም አዋጅ ለመሆኑ ምንድን ነው ብለን እንድንጠይቅ የሚያደርግ መሰረታዊ ነገሮችን የያዘ። የመጀመሪያው ጾሙ ነው። ከምግብ ተከልከሉ፣ እንዳትበሉ፣ እንዳትጠጡ። ሰው ብቻ አይደለም እንስሳትም ይከልከሉ፣ እንዳይሰማሩ ይላል የእግዚአብሔር ቤተሰቦች። አስገራሚ እኮ ነው። እንስሳትም እንዳይሰማሩ፣ ወደ ውሃም እንዳይሄዱ፣ ወደ ሳርም እንዳይሄዱ እንዳታሰማሯል። ከብቱንም እንዳትፈቱ። ይሄ ጾሙ የሚለው ከምግብ ተከልከሉ። ሁለተኛው አስደናቂው አዋጅ ምን ይላል መሳላችሁ? እጃችሁ ላይ ካለው ክፋት ተመለሱ ይላል። እጃችሁ ላይ ካለው ክፋት ተመለሱ ምን ማለት ነው? እስኪ አንድ ሁሉ ጊዜ የምትጠቀሙትን ቃል በእጅ ላይ ምን ስራ አለ ትላላችሁ አይደል? እጅ ላይ ምን ስራ አለ ምን ማለት ነው? አሁን እየሰራው ያለ ነገር ምን አለ? ምን እየሰራህ ነው ለማለት ከፈለጋችሁ በእጅ ምን ይዛል እየሰራ ያለው ምንድነው ማለት ነው? እጃችሁ ላይ እየሰራችሁ ያላችሁት
ክፋት ካለ እሱን አስወግዱ። እጃችሁ ላይ ከምትሰሩት ክፉ ነገር ተመለሱ። ይሄ ሁለተኛው አዋጅ ነው። ሶስተኛው የአዋጁ ቃል ደግሞ በአንድነት ሆናችሁ ጩሁ። በአንድነት ሆናችሁ ወደ ፈጣሪያችሁ ጩሁ አለና ምናልባት ተመልከቱ፣ እውነተኛ ንስሐ እንደዚህ ነው። ምናልባት እግዚአብሔር ሊያመጣብን ካለው ክፋት ተጸጽቶ ይመለስ እንደሆን እነዚህን ሶስት ነገሮች እናድርግ። በሶስት ቀን ጠፋላችሁ ተባሉ። 3 ቀን ጾም አዘዙ። 3 አዋጅ አወጁ። መብላት ከመብላት እንስሳት እስከ ማለት መከልከል ምን ይጠቅማል ብላችሁ ነው ይላል ቅዱስ ዮሐንስ አፈወርቅ። መብላት ጥጋብን ያመጣል። ጥጋብ ትዕቢትን ያመጣል። መብላት ብርታትን ያመጣል። ብርታት እኔ ብቻ አለሁ ማለትን ያመጣል። በበላሁት ምግብ በጠጣሁት መጠጥ እኖራለሁ ማለትን ያመጣል። ሰው ከመብላትና ከመጣጣት ሲቆጠብ ምኑን ያውቃል? ደካማነቱን ያውቃል። ለካ ደካማ ነኝ፣ ምግብ ነው የያዘኝ። ምግብን ማን ሰጠኝ? እግዚአብሔር። የሰጠውን እንዲያውቅ ያደርጋል ጾም። እኛ የሚመስለን በቃ ከኛ በላይ ምንም ያለ አይመስለንም። ግን ምናልባት ጧት በበላናት በጠጣጣት ነው እስከ ከሰዓት ድረስ ቆመን የምንሄደው። የምንበላው የምንጠጣው ባይኖረን ምንም ነን። አንደበታችን አይከፈት። ትንሽ ቆይቶ አይናችን ራሱ ማየት ያቆማል፣ ይዞርብናል። ሰው መለየት እናቆማለን፣ ማየት ራሱ እናቆማለን። ሰው ማለት ይሄ ነው። ደካማነታችንን ማወቅ አለብን። ትሁት መሆን የምንችለው ደካማ መሆናችንን ስናውቅ ነው። ስለለበስን ከሰው የተለየን ይመስለናል። ለየት ያለ ልብስ ስንለብስ ከሰው ሁሉ የተለየ ይመስለዋል። ከዚያ በኋላ በየአደባባዩ ይመናቀራል። መልበስን ግን የሰጠን እግዚአብሔር ነው። ጥጡን አውጥቶ በጉንም ሁሉንም ልብስ የሚሰራበትን ነገር አውጥቶ የሰጠን እግዚአብሔር ነው። እግዚአብሔርን እንድናውቅ ያደርጋል። ስለዚህ እንዳንታበይ እንድንደክም፣ ለካ ይሄን ሁሉ ግፍ የሰራ ነው በልተን ጠጥተን በመጣብን ጉልበት ነው፣ ስጋዊ ጉልበት ነው። ለእግዚአብሔር ለመታዘዝ እስኪ ከመብላት ከመጠጣት እናቆም አሉና 3 ቀረኛ ብቻ አይደለንም፣ እንስሳውም ያቆም። ፍጹም ንስሐ ተመልከቱ። ፍጹም ጸጸት፣ ፍጹም መመለስ ማለት ይሄ ነው። አያስቀርም። ምንም ነገር ሳይቀር ሁሉንም ያስተዋል፣ ሁሉንም ነገር ያስቀራል። አንዳንድ ጊዜ ግን ሰዎች አይ እንደው ትንሽ ባስቀር ይላሉ። እዚያ የሐዋርያት ሥራ ላይ ክርስቲያኖች መጀመሪያ ሁሉንም ንብረታቸውን በአንድ ላይ ያስቀምጡ ነበር። አንድ ባልና ሚስት ሐናንያና ሰጲራ የሚባሉ ለቤተ ክርስቲያን ከሚሰጡት ነገር ይቀንሱና በቤታቸው ያስቀምጣሉ። ከዚያ በኋላ ምን ተባሉ? ሕዝበ ክርስቲያኑን ሳይሆን ያታለላችሁት መንፈስ ቅዱስን ያታለላችሁት አላቸው። ወንጀላቸው ምንድነው? መንፈስ ቅዱስን ማታለል። ቤተ ክርስቲያን ታውጃለችዋል፣ ጾሙ ጸልዩ። ኧረ እኔ እንግዲህ እስከ 9 ሰዓት ድረስ መጾም አልችልም፣ ምን አለበት አሁን ብበላ። ከሰው ተለይተን ከሰው ተደብቀን የበላን ይመስለናል። ከእግዚአብሔር ግን አልተደበቅንም። ከእግዚአብሔር ፊት ማምለጥ የሚችል ማንም የለም። ዮናስ ትልቁ ምስክር ነው። እግዚአብሔርን አምልጦ ወደ ተርሴስ ለመሄድ ሲፈልግ እግዚአብሔር ወደ ነነዌ መለሰው። አያመልጥ፣ ማንም ሰው ከእግዚአብሔር አያመልጥም። ስለዚህ የሚያዋጣን ሕጉን መከተል ነው። የሚያዋጣን እሱን መስማት ነው። የሚያዋጣን የእሱን ሕግ መፈጸም ነው። 3 ቀንና 3 ቀን መጸለይ ምን ችግር አለው? መዓቱን የሚያጠብ የሚመልስልን፣ የእኛን ክፋት መልሶ ደግ ሰው የሚያደርገን፣ ከፈጣሪ የሚያስታርቀን ከሆነ ምን አላት? እንተዋለን አሉ። ንግግራቸውን አቆሙ። ከአልጋቸው ወረዱ። የ3 ቀን ድሎትን ብንተው የዘላለም ጥፋትን እናስቀራለን። የ3 ቀን ድሎት ቢቀርብን ምን አለ? አዎ ቅዱሳን ጻድቃን ሰማዕታት
ይችን ዓለም ንቀው ምን አለበት የዚች ዓለም ዕድሜ በጸሎት ቢቆይ የማይሰፈር የማይቆጠር ዘላለማዊ የሆነ መንግስቱን ለማግኘት የዚህ ዓለም ዕድሜያቸውን በመከራ ያሳልፋሉ። የዚያኛውን ዓለም ሕይወት ለማግኘት የዚህን ዓለም ሞት ይመኛሉ። ቶሎ በሞትን ምን አለ የእግዚአብሔርን ፊት ቶሎ ባየን ብለው ምን አለ ሞቴን ባትከለክሉኝ እንዳለው ቅዱስ ማለት ነው። አግናጤዎስ መጥቶ ለአንበሳ ታላቁ ሰማዕት ለአንበሳ ሊሰጥ ተፈርዶበት በሮማ አደባባይ ለአንበሶች ለተራቡ አንበሶች ሊሰጡት ሲወስዱት ክርስቲያኖች ተሰብስበው ንጉሱን እባክህ እሱን ተውልን እኛን ለአንበሶች ስጣሉት። እሱን ተውልን እኛን ስጠን ለአንበሶች አሉት። የእነሱ ሲገርማችሁ አግናጤዎስ ምን ብሎ መለሰ መሰላችሁ? ተውኝ ክርስቲያኖች፣ ዛሬ ለአንበሳ ልሰጥና መድኃኒቴን አምላኬን ክርስቶስን ቶሎ ልየው፣ አትከልክሉኝ ሞቴና። የዚህ ዓለም ዘመን አጭር ነው። የዚህ ዓለም ድሎት ውሸት ነው። የዚህ ዓለም ሀብት ውሸት ነው። ትቶን ነው የሚሄደው። እኛ ሳንሞት ትቶን ይሄዳል። እኛ ሳንሞት ስልጣኑም ውሸት ነው። እኛ ሳንሞት ስልጣናችን ይሻራል። የዚህ ዓለም ሀብት የዚህ ዓለም ጌጥ ውሸት ነው። በሕይወት እያለን የወጣትነት ፎቶአችን አቤት ሳምር እያልን እንተዋለን። አቤት የዚህ ዓለም ውበት ውሸትነቱ ራሳችን በራሳችን ዘመን ወጣትነትን እንድንመኝ ያደርገናል። አልፎ ማለት ነው። ለዚህ ነው ውሸትንና ከንቱነትን የያዙ ምሕረታቸውን ረሱ ያለው። ለምንድን ነው ውሸት ላይ የምንቆየው? ለውሸት ለምን እንታገላለን? ይህ ዓለም ያልፋል፣ ውሸታም ነው፣ ትቶን ነው የሚያልፈው። ለማያልፈው ዓለም ግን መሻገሪያችን ነው። ለማያልፈው ዓለም ግን ስንቅ መያዣችን ነው። ለማያልፈው ዓለም ግን በረከትን የምናገኝበት ዓለም ነው፣ ዛሬ ካወቅንበት ማለት ነው። ስለዚህ ምን አለበት 3 ቀን ብንጾም አሉ። ፍጹም ጾምን ጾሙ የነነዌ ሰዎች ቤታቸውን ትተው በአደባባይ ተንበረከኩ። ንጉሡ ከዙፋኑ ወረደ፣ መሬት ላይ ተንበረከከ፣ አመድ ነሰነሰ፣ ማቅ ለበሰ። እኔም ለካ ሕዝቤ ሲማክት ሕዝቤ ኃጢአት ሲሰራ ዝም ብየዋለሁ። ድሃ ሲበደል ዝም ብያለሁ። ሰው ሰውን ሲገል ዝም ብያለሁ። ዝሙት ሲስፋፋ ዝም ብያለሁ። ኃጢአተኛና ኃጢአት ሲሰለጥን ዝም ብያለሁ አለ። መሪ መሆን ደግሞ ከባድ ነው። ሰው ሲሞት እያዩ ዝም አይባልማ። ድሃ ሲበደል ዝም አይባልማ። ሙስና ጉቦ ሲሰለጥን ዝም አይልማ። የዚያ ሁሉ በደል ለንጉሡ ነው የሚሄደው። ንጉሡም ወረደ ከዙፋኑ መሬት ላይ ተቀመጠ ይላል። አመድ ነሰነሰ፣ ማቅ ለበሰ። ይሄ አንዱ አዋጅ ነው። ሁለተኛው አዋጅ ከክፋት መመለስ ነው። ከክፋት ካልተመለስን የእግዚአብሔርን ምሕረት አናገኝም። ምሕረት የምናገኘው በመመለስ ነው። ሳይመለሱ እግዚአብሔርን ከክፋት ከሄዱበት መንገድ ሳይመለሱ መንገዱ የተለያየ ነው። የእግዚአብሔር ቤተሰቡ የእግዚአብሔር መንገድ ሌላ ነው፣ የሰይጣን መንገድ ሌላ ነው። የጽድቅ መንገድ ሌላ ነው፣ የጥፋት መንገድ ሌላ ነው። በጥፋት መንገድ እየሄዱ ጽድቅን ማግኘት አይቻልም። እየረከሱ መንግሥተ ሰማያት መግባት አይቻልም። እየረከሱ ክብርና ሞገስ ማግኘት አይቻልም። እየረከሱ ቅዱስ መባል አይቻልም። ስለዚህ ከዚያ መመለስ ያስፈልጋል። አዋጇ ቀጭን ነበረች። እየሰራችሁ ካላችሁት እጃችሁ ላይ ካለው ክፋት ተመለሷል። እጃችሁ ላይ ካለው ክፋት አሁን ከምትሰሩት ለነገ አይደለም። ይችን ልጨርሳትና ቆይ ነገ መለሳለሁ አይደል። እየሰራ ካለው ተመለስ። ከዚያ በኋላ ወደ ኋላ ያለውን ታስባለህ። ዛሬ አቁም ማለት ነው። እየሰራ ካለው ተመለስ ማለት ዛሬ ክፋታችሁን አቁሙ። የእግዚአብሔር ቤተሰቡ የእግዚአብሔርን ምሕረት ዛሬ ከፈለግን ዛሬ ክፋትን ማቆም አለብን። ቆይ ይሄን ሰርቼ ስጨርስ ካልን ምኑ ነው የምንጨርሰው? ክፋቱን ምን ሊያደርግልኝ? ዛሬ ማቆም አለብኝ ክፋትን። ዛሬ ካላቆምኩ ነገ መሄዳችሁ። ምክንያቱም በክፋት መንገድ እየሄድኩ
ካልቆምኩኝ መመለስ አልችልም። መመለሻዬን ነው የማርቀው። ለምንድነው መመለሻዬን የማዘገየው? ተጨማሪ መንገድ ለምን እሄዳለሁ? ዮናስን ተመልከቱ። መሄዱ አይቀር ወደ ነነዌ ሂድ ብሏል እግዚአብሔር። ሕዝቡን መልእክቱን ሳልነግራቸው አጠፋሁኝ፣ ሳላሳውቃቸው አጠፋኋቸው እንዳይል እግዚአብሔር ከተዛዙ አይመለስ መስሎት ግን ወደ ሌላ ሄደ። ተጨማሪ መንገድ ጨመረ እንጂ ዮናስ ወደ ነነዌ መሄዱ አልቀረም። ሌላ መከራ በራሱ ላይ አመጣ እንጂ ዮናስ ነነዌ መርገጡ አልቀረም። ዛሬም መሞታችን ላይቀር፣ የእግዚአብሔር ፍርድ በእኛ ላይ ላይቀር፣ ክፋታችንን፣ መከራችንን፣ በደላችንን ባናበዛው ይሻላል። ጸጸት ከመጨመር፣ እሳት ከመጨመር፣ ትሉ የማያንቀላፋ እሳቱ የማይጠፋ በሰራነው ልክ ዋጋችን አለ። ያ ላይቀር ብዙ ባንደክም ቶሎ ብንመለስ ነው የሚያዋጣው። ዛሬ ተመለሱ ነው ያለው። ዛሬ ምሕረትን እንድታገኙ ዛሬ ተመለሱ። ምሕረታችሁን ብታዘገዩ፣ ክፋታችሁን ይዛችሁ ብትቆዩ ግን ይቅርታችሁን ትታችኋታል። የእግዚአብሔርን ምሕረት እንዳንፈልግ የሚያደርገን በመከራ እንድንቆይ የሚያደርገን በክፋታችን መቆየታችን ነው። የምንዋሽ ከዛሬ በኋላ እንዳልዋሽ እርዳኝ እንበል አምላክን። ከዛሬ በኋላ እንዳልቀጥፍ እርዳኝ እንበለው። በእኛ ኃይል ብቻ አይሆንም እኮ እግዚአብሔርን እንለምነው። እሱ ያግዘናል፣ እሱ ይረዳናል። ምክንያቱም ልጆቹ ነን። የእግዚአብሔር ልጆች መባላችን በውስጣችን የልጅነት ኃይል አለ። ክፋትን የምንቃወምበት፣ በደልን የምናጠፋበት፣ በኃጢአት ላይ የምንሰለጥንበት የልጅነት ጉልበት በውስጣችን አለ። እኛ ባሮች አይደለም፣ ልጆቹ ነን የእግዚአብሔር። ልጅ መባላችን ደግሞ ኃይል ሰጥቶናል፣ ኃይል ሰጥቶናል። ካህናት አባቶቻችን፣ ሊቃውንት መምህራን፣ ቀሳውስት አባቶቻችን መስቀል ይዘው እግዚአብሔር ይፍታ የሚሉት መስቀሉን ሲይዙ የተሰጣቸው ኃይል ስላለ ነው። ስልጣነ ክህነት ሲሰጣቸው የሚባርኩበት፣ የሚቀድሱበት፣ ኃጢአትን ይቅር የሚሉበት ኃይል ሀብት ስለተሰጣቸው፣ እኛ ደግሞ ልጆች ስለሆን የልጅነት ሀብት በእኛ ላይ አለ። ያ የልጅነት ሀብት የልጅነትን ኃይል ሰጥቶናል። የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ከሆንን የእግዚአብሔር ኃይል በእኛ ላይ አለ። ዝም ብለን አይደለም እዚች መድረክ ላይ ቆመን አትዋሹ፣ ውሸትን አቁሙ፣ አትግደሉ የምንለው ስለምንችል ነው። በውስጣችን ያለው የልጅነት ኃይል እንዳንገድል፣ ኃጢአት እንዳንሰራ፣ ክፋት እንዳናደርግ፣ እንዳንዋሽ ስለሚያደርገን ነው። ያንን ኃይል እንተማመንበት። ክፉዎች አሕዛብ እግዚአብሔር የሌላቸው እግዚአብሔርን የማያመልኩ በጭካኔ የሚቆዩት ጭካኔን የሚተውበት ኃይል ስለሌላቸው እግዚአብሔር የሌላቸው ስለሆኑ ነው። ልንገራቸው፣ ልመለስ ቢሉ ብዙ ያዳግታቸዋል። በኃጢአት ላይ ቆመው ደስታን ያደርጋሉ። ለክርስቲያን ግን ይህ አይቻለው። እግዚአብሔርን ለሚፈራ ሰው ይህ አይቻለው። እግዚአብሔር ላለው ሰው፣ የእግዚአብሔርን ፍርድ ለሚያውቅ ሰው ይህ አይቻለው። አሕዛብ ግን ጨካኞች ናቸው፣ ክፉዎች ናቸው። በክፋታቸውም ይቆያሉ። እግዚአብሔር እስከጠፋቸው ድረስ አይመለሱ። የእግዚአብሔርን መልእክት የሚሰሙ፣ የእግዚአብሔርን ሕግ የሚጠብቁ፣ እግዚአብሔርን የሚያዳምጡ፣ ነቢያቱን፣ ካህናቱን፣ ሊቃውንትን፣ መነኮሳቱን፣ ሰባኪያንን የሚሰሙት ግን ያ ኃይል በውስጣቸው አለ። የእግዚአብሔር ቤተሰቦች፣ ምዕመናን፣ እግዚአብሔር በእኛ ውስጥ የሰጠን የልጅነትን ጸጋ ካሰብናት፣ ካመናት ድል ማድረግ እንችላለን። ድል አድራጊዎች ነን። ክርስቲያን ማለት ድል አድራጊ ማለት ነው። በማንኛውም ነገር ላይ ድል አድራጊዎች ነን። ሞትን ሳይቀር እናሸንፋለን። በሁሉም ላይ ድል አድራጊ እንድንሆን አድርጎ ነው እግዚአብሔር ልጆቹ ያደረገን። ይክበር ይመስገን። አንፍራ፣ ኃጢአትን ለመተው አንፍራ።
ኃጢአትን ከኛ ለማስወገድ አንፍራ፣ አንሰቀቅ፣ እንጨክን። ክፋትን ለመተው እንጨክን፣ ኃጢአትን ለመተው ቆርጠን እንነሳ። ያን ጊዜ ራሳችንንም ከመዓት እናድናለን፣ ሀገርንም ከመዓት እናድናለን። ጠላቶች ሰይጣን፣ ጠላቶች ኃጢአት፣ ጠላቶች አሕዛብ ይጠፋሉ። እኛ ስንበረከክ እነሱ ይጠፋሉ። እኛ ክፋታችንን ስንተው እነሱ ይቃጠላሉ። እኛ ወደ እግዚአብሔር ስንጮህ በእነሱ ላይ የክፋት መዓት ይጮሃል። እኛ ስንመለስ የእግዚአብሔር መዓት በጠላቶቻችን ላይ ሁሉ ይሆናል። የእግዚአብሔር ቤተሰብ ይህ ነው መልእክቱ። ከክፋታችሁ ካልተመለሳችሁ የእግዚአብሔር በረከት በእናንተ ላይ አይሆንም አላቸው። ይህ ሁለተኛው ትልቁ መሰረታዊ አዋጅ ነበር። ስለዚህ ሁላችንም እንተዋለን እንበላውን በውስጣችን የእግዚአብሔር ቤተሰቦች ከአንተ ጋር እንታረቃለን፣ ምሕረትን እንፈልጋለን፣ ከንቱን እንተዋለን በሉ። ይሄ ነው ዋናው። ለውስጣችን ምሕረትን እንፈልጋለን፣ አንተዋትም፣ ይቅርታን እንፈልጋለን፣ ከንቱና ሐሰትን ነገር እንተዋለን። ይሄ ነው ትልቁ። ከንቱና ሐሰትን የሚጠብቁት ምሕረታቸውን ግን ትተዋለን። ሁለቱ ተቃራኒ ናቸው። ብርሃንን የሚፈልግ ጨለማን ይተዋል። ጨለማን የሚፈልግ ግን መብራት ያጠፋል። ጨለማ መሆን ከፈለገ ምንድን ነው የምናደርገው? መብራት እናጠፋለን። ብርሃን ካጠፋ ጨለማ ውስጥ እንሆናለን። ብርሃንን ከፈለግን ግን መብራት እናበራለን። የሚመር ነገርን ማንፈልግ ከሆነ ጣፋጭ ነገር እንጨምራለን። የሚመራውን ነገር ከፈለግን ጣፋጭ ነገርን እናስወግዳለን። የተቃረኑ ነገሮች ናቸው። የእግዚአብሔርን ምሕረት ከፈለግን ከንቱና ሐሰቱን ነገር እንተወው። ዮናስን መምህራን ምን ይላሉ? እነዚያ ሰዎች ጣዖት ማምላኪዎች ምንም ነበሩ። ጣዖት ማምለካቸውን ትተው እግዚአብሔርን አምነው መርከባቸውን በማዳን ፋንታ መርከብ ውስጥ ያለውን ጭነት ወደ ባህር ይጥላሉአል። ከንቱነትን መጠበቅ ምሕረትን ማራቅ ነው። ሐሰትን መጠበቅ ምሕረት። ስለዚህ አጠብቁት። ውስጣችን የተቀመጠውን ክፉነት ከኛ አውጥተን እንጣለው፣ ቆርጠን እንጣለው። ለዚያ ጭካኔ ያስፈልገናል። ጌታችን በወንጌል አንድ ዓይንህ ብታሰናክልህ አውጥተህ ጣላት ነው ያለው። አንድ ዓይንህ ብታሰናክልህ፣ እጅ ብታሰናክልህ ቆርጠህ ጣለው። የዚያን ያህል ጭካኔ ያስፈልገናል። በአካል ቆርጠህ ጣለው ማለት አይደለም። እኛ በዓይናችንም በእጃችንም የማዘዝ ስልጣን የለንም። ግን ጭካኔ ይኑረን ክፋትን ለመተው። በዚህ ዘመን የክፋት ተባባሪ መሆንን ሳይቀር ለመተው ልባችን መጨከን አለበት። በእግዚአብሔር ፊት ተንበርክከን እያለቀስን እየሰገድን እየመጸወትን አንተ ማረን፣ እርዳን፣ ክፋትን ከኛ ቆርጠን እንድንጥል አንተ እርዳን እንበለው። ይረዳናል። የእግዚአብሔር ቤተሰቦች ይረዳናል። ያንን እንኳን ባንችል እሺ እኔ ፈቅጄልሃለሁ ከእኔ ቆርጠህ ጣለው እንበለው። ከዚያ ቆርጦ እንዲጥልልን፣ ከእኛ እንዲያስወግድልን፣ ከእኛ እንዲያወጣልን እሱን ፈቅድለታል። እንፍቀድለት። እሱ ይችላል። እኛ ፈቃደኛ ነው። በልባችን ውስጥ ገብተህ የልባችንን ቤት አጽድተህ በእኛ አደርብን እንበለው። ክፉዎች አንሁን። ከሚሳደበው ጋር አንሳደብ። ለሚገለው አናጨብጭብ። ለሚያሳድደው ጎበዝ በርታ አንበለው። አናበረታታ። ኧረ ተው እንበል። ለሚጣላው ጠበኛ በደንብ አድርገን መጣያ የሚሆን ድንጋይ አናቀብል። ሲሆን የእርቅ ሰዎች እንሆን። ያ ባይሆን ግን ድንጋይ አቀባይ አንሆን። ክፉን የምንጋራ ክፉን የምናስፋፋ ሰዎች አንሆን። ሁሉ ሕዋሳቶቻችንን እንጠብቃቸው። አንደበታችንን፣ እጃችንን፣ እግራችንን ሁሉንም እንጠብቀው ምሕረትን እንድናገኝ። መጾማቸው ብቻ አይደለም ነነዌን ያዳናት ከሚበሉት ከሚጠጡት ከሚተኙበት መጾማቸው ብቻ አይደለም፣ እጃቸው ላይ ያለውንም ክፋት ሙሉ ለሙሉ መተዋቸው፣ ትተው መሄዳቸው። 3 ቀን ቀላል
ብዙ ነገር ነው ያለባት፣ ግን ቁርጠኝነት ትጠይቃለች፣ ቁርጠኝነት ትፈልጋለች። የመጨረሻው ደግሞ ትልቁ ነገር አብረን እንሁን ነው። አብረን እንጩህ። አቤት ዲያብሎስ የሚሰራው ስራ! አብረን እንዳንጮህ በቋንቋ ይከፋፍለናል። አብረን እንዳንጮህ በብሔር ይከፋፍለናል። አብረን እንዳንጮህ በአለባበስ ይከፋፍለናል። አብረን እንዳንጮህ በአመጋገብ ይከፋፍለናል። አብረን እንዳንጮህ በተራራ ይከፋፍለናል። የዚያኛው ተራራ ሰዎች የዚህኛው ተራራ ሰዎች ያስብለናል። ይሄ ሁሉ አብረን ብንጮህ እሱን ዝም እንደምናሰኘው ስለሚያውቅ ነው። አብረን ብንጮህ እሱ ድራሹ እንደሚጠፋ ስለሚያውቅ ነው የሚከፋፍለን። የአንድነት ጠላት አንድነት ለኛ ሃይማኖታችን ነው። የእግዚአብሔር ቤተሰቦች አንድነት ለክርስቲያኖች ሃይማኖት ናት። በሥላሴ አንድነት እናምናለን። በክርስቶስ የባህሪ አንድነት እናምናለን። በተዋህዶ በክርስቲያኖች አንድነት እናምናለን። በጋብቻ አንድነት እናምናለን። አንድነት ሃይማኖት ናት። አንድነትን መጣል ማለት ሰይጣን መሆን ማለት ነው። ከሰይጣን ጋር መተባበር መሆን ማለት ነው። ቤተ ክርስቲያን አማኞች እንኳን ሆነን እዚህ ቁጭ ብለን የጃቲ ኪዳነ ምሕረትና የቃሊቲ ገብርኤል ሰዎች መለያየት እንፈልጋለን። ክርስቲያኖች ሆነን እዚያም የሚመለከው እግዚአብሔር፣ እዚህ የሚመለከው እግዚአብሔር፣ ግን በደብር በሰበካ ልንለያይ እንፈልጋለን። ያንኛው እኮ ምን ማለት ነው? ኪዳነ ምሕረት ስትከብር ኪዳነ ምሕረት መሄዳችን አይቀር፣ ገብርኤል ሲከብር ገብርኤል መምጣታችን አይቀር። ግን በውስጣችን ገብቶ ጃቲ ትበልጣለች ወይም ቃሊቲ ገብርኤል ይበልጣል ብለን በውስጣችን እንድናስብ ሴራ ይሰራል። ለዚህ እንኳን አያርፍም ዲያብሎስ፣ አያርፍም። ውስጥ ገብቶ ይለያየናል። በቃ ለእግዚአብሔር ሁሉ ሳይቀር ሊለያየን ይፈልጋል። ምዕመናን ግን ማወቅ ያለብን መለያየት ካለ ዲያብሎስ አብሮናል። መለያየት ካለ ሥጋ አሸንፎናል። ስለዚህ ይህን ያውቁ ነበርና የነነዌ ሰዎች ወዲያውኑ 5ም 6ም አውራጃ ሆነው ይላሉ መምህራን። አንዱ አውራጃ ከአንዱ አውራጃ፣ አንዱ ወረዳ ከአንዱ ወረዳ እየተለያዩ ይናፍቁ ይለያዩ ነበር፣ ይጋጩ ይጣሉ ነበር። ይችን አወቁ። መለያየት ለካ እግዚአብሔር አይወድም። መለያየትን ሥላሴ አይወድም። ሥላሴ አንድም ሦስትም ነውና አንድነቱ ሦስትነቱን አይጠቀልለው፣ ሦስትነቱ አንድነቱን አይለያየው። ሥላሴ መለያየትን አይወድም። እግዚአብሔር መለየትን አይወድም። መለየትን የሚወድ ምኞቱን ይከተላል ይላል ሰሎሞን። ስለዚህ ምን አደረጉ? በአንድነት ጮሁ ይላል። አንድ ሆነው ጮሁ። አዎ በተናጠል ደግሞ አሁን ምግብን ብንተው በተናጠል ነው። ኃጢአታችንን ክፋታችንን ብንተው በተናጠል ነው። ሦስተኛውና መሰረታዊው ነገር ነነዌን ያዳናት ግን አንድነት ነው። አንድ መሆን አለብን። ብዙ ቋንቋ መናገር ነውር አይደለም። ብዙ ቋንቋ አንድን ቋንቋ እየተናገረ ሰው ሊለያይ ይችላል። አንድ ቋንቋ እየተናገረም ልቡ አንድ ካልሆነ ይለያያል። ብዙ ቋንቋ መናገር ነውር አይደለም። ቋንቋ ስጦታ ነው፣ የእግዚአብሔር ስጦታ ነው። ኃጢአት አይደለም ቋንቋ። ብዙ ልብስ መልበስ ኃጢአት አይደለም። ብዙ አይነት ልብስ መልበስ ግን መለያየት፣ አንተ የኔ አይደለህም እኔ አንተ አይደለሁም ማለት ግን ኃጢአት ነው። የእግዚአብሔር ቤተሰቦች ቀላል አይምሰለን፣ ሌላ ነገር አይደለም፣ ኃጢአት ነው። ይህን ማመን አለብን። ክፋት ነው። የሰው ልጅ ሁሉ ከአንድ አዳም የተገኘ የአንድ የአዳም ልጅ ነው። ክርስቲያን በሙሉ የማየገቦ የጥምቀተ ክርስቲያን የማየ ዮርዳኖስ የአብራከ መንፈስ ቅዱስ ልጆች ነን። አንድ እግዚአብሔር አባት፣ አንዲት ቅድስት ቤተ ክርስቲያን እናት ነው ያለን። አንድ እግዚአብሔር አባት፣ አንዲት እመቤታችን ድንግል ማርያም እናት ነው ያለን። ክርስቲያን አይለያይም፣ ነውር ነው። ነነዌ ሰዎችን ወደ በረከት ለመምጣት የእግዚአብሔርን ይቅርታ ለማግኘት የመጨረሻው ትልቁ በአንድነት መጮኻቸው የሚለያየንን ነገር አሁንም ካልተውን ሐሰት ነውና ከንቱ ነውና ካልተውን
እግዚአብሔር አይምረን። እየተለያየን እየተበጣጠቀን ኃይላችን እየፈረሰ እየሟሟን ነው የምንሄደው። ቆም ብለን ይሄ ሃይማኖት ነው ብለን ማሰብ አለብን። እዚያኛው ተራራ የተወለደ ሰው እዚህኛው ተራራ ከተወለደ ሰው በምንም አይለያይም። ቆላ ቢወለድ ደጋ ቢወለድ ይሄ ፖለቲካ አይደለም። የሰው ልጅ ሁሉ አንድ ነው። የሰው ልጅ ሁሉ አንድ ነው። የሰው ልጅ የሚለየው ከበሬ ነው። የሰው ልጅ የሚለየው ከበግ ነው። የበግ ዘር ለብቻው ነው። የበሬ ዘር ለብቻው ነው። የዝንጀሮ ዘር ለብቻው ነው። የሰው ዘር ግን አንድ ነው። የሚለያዩትን ሰዎች የሰው ልጅ አንድ ነው ብላችሁ እንንገራቸው። ለመለያየት በራ እንስጥ፣ አብረን እንጩህ፣ እግዚአብሔር እንዲምረን። አንድ ልብ እንሁን። ቅዱስ ሉቃስ የሐዋርያት ሥራን ሲጽፍ የክርስቲያኖችን የመጀመሪያውን ታሪክ ከምዕራፍ 1 እስከ ምዕራፍ 6 ድረስ ስለ ክርስቲያኖች ሲናገር ክርስቲያኖችም ሁሉ በአንድ ልብ ነበሩ ይላል። እነዚያ ክርስቲያኖች ቅዱስ ጴጥሮስ በጰራቅሊጦስ ዕለት የበዓለ ሃምሳ ጠዋት በ3 ሰዓት ሲሰብክላቸው አረብኛ፣ ግሪክ፣ ዕብራዊ፣ ኢዮጴ ወይም ሌላ የፋርስ ቋንቋ የሚናገሩ ሰዎች ነበሩ። የተለያየ ቋንቋ የሚናገሩ ሆነው ልባቸው አንድ ነበር። የእግዚአብሔር ቤተሰቦች ቋንቋ ሰውን አይለያይም። ሰው ያግባባል እንጂ ቋንቋ ሰው አይለያይም። ቋንቋ ሰው ምግባር መልእክት ይለዋወጥበታል እንጂ አይለያይበትም። የማንም ቋንቋ ደግሞ ከማንም አይበልጥም። ሰው እስከተግባባበት ድረስ መልእክት ማስተላለፊያ። ስለዚህ አንድነት መሰረታዊ ስለሆነ በአንድ ላይ መጮኻቸው ግድ ስለሆነ ሶስተኛው ትልቁ ነገር በአንድ ላይ ጮሁ። ስለዚህ እግዚአብሔር ምን አለ ይላል መሰላችሁ? የእግዚአብሔር ቤተሰቦች መመለሳቸውን አየ። እውነተኛ መመለሳቸውን በጋራ የጮሁትን ጩኸት ሰማ። ጸሎታቸውን፣ ጾማቸውን ተቀበለና ሊያደርግ ከነበረው ጥፋት ተጸጸተ። እግዚአብሔር ተጸጸተ። ለካ ሕዝቡ ይመለሳል። ሳያውቅ ቀርቶ አይደለም። ተጸጸተ ትርጉሙ በዚህኛው ሲተረጎም ተመለሰ። ጥፋቱን በምህረት፣ ቁጣውን በምህረት፣ መዓቱን በይቅርታ መለሰ ማለት ነው። ተጸጸተ ማለት ተመለሰ ማለት ነው። ሊያደርግ ከነበረው ጥፋት እግዚአብሔር ተመለሰ። ምን መለሰው? እግዚአብሔርን የመለሰው ምንድን ነው? የሕዝቡ ጩኸት። እግዚአብሔርን የመለሰው ምንድን ነው? ከግፋታቸው እነሱ ተመለሱና ነዋ። እግዚአብሔርን የመለሰው ጾማቸው፣ ጸሎታቸው የእውነት ሆኖ ስለሆነ። ጾምና ጸሎት ልምድ አይደለም፣ እውነተኛ መሆን አለበት። ዛሬም እግዚአብሔር በእኛ በሀገራችን በታላቋ ኢትዮጵያ በማናፍርባት በታሪኳ፣ በእምነቷ፣ በስልጣኔዋ ሁልጊዜ ትልቅ በሆነችው ሀገር የመጣውን መከራ እንዲመለስ እንፈልጋለን አይደል? ስለዚህ ከልባችን መጸለይ ይፈልጋል። ከልባችን መጾም ይፈልጋል። እንፈልጋለን አይደል? ስለዚህ ከልባችን ክፋትን ልንተው፣ ከልባችን ክፉ የሆነውን ሐሰት የሆነውን ኃጢአት የሆነውን ነገር ልንተው ይፈልጋል። ኢትዮጵያ እንድትድን፣ ቤተ ክርስቲያናችን ሕልውናዋ እንዲጠበቅ አንድነት ያስፈልጋል። ይሄ ዝም ብሎ ተራ ልፍለፋ አይደለም፣ እውነት ነው። አንድ ካልሆን እንጠፋለን። ኃጢአታችን በክፋታችን ከቆየን አሁንም ለሞት፣ ለውሸት፣ ለክፋት፣ ለሟርት፣ ለማታለል፣ ለሙስና ካጨበጨብን እንጠፋለን። ማንም አይተርፍም። የሚያደርገውም የሚደረግበትም አይተርፍም።
ሁሉም ነው የሚጠፋው። ለጻድቃን ለኃጥአን የመጣ ለጻድቃን ይተርፋል ይላሉ አባቶቻችን። መድኃኒታችንን የምናገኘው ህመማችንን ስንናገር። አባቶቻችን ያው የተለመደ አባባል ህመሙን የደበቀ መድኃኒት አያገኝም ይላል። በሽታውን የደበቀ መድኃኒት አያገኝም። በሽታችንን በትክክል ካላገኘ ነው መድኃኒት አናገኝ። ራሳችንን እያመመን ሆዴን ነው ያመመን ብለን ለሐኪም ብንናገር የሆድ መድኃኒት ነው እንጂ የራስ መድኃኒት አናገኝ። በትክክል በሽታችንን ነነዌና የነነዌ ሰዎች በትክክል ይነግሩናል። የነነዌ ሰዎች አውቀውታል፣ በሽታቸውን አውቀውታል። ወዲያው ተንበረከኩ፣ ክፋታቸውን ተዉ፣ አንድነታቸውን ጠበቁ፣ ዳኑ። እግዚአብሔር ድህነትን ሰጣቸው። ክብር ምስጋና ለእርሱ ይሁን። እርሱ መሐሪ ነው። እግዚአብሔር መሐሪ ነው በሉ። እግዚአብሔር መሐሪ ነው። እግዚአብሔር መሐሪ ነው። ይሄ ስሙ ነው። መሐሪ፣ ቸር፣ ይቅር ባይ አምላክ ነው። መሐሪ መባል ስሙ ነው። እግዚአብሔር ለምህረቱ ገደብ የለውም። ለምህረቱ ወሰን የለውም። ክብር ይግባውና ይምረናል። እኛንም ለመማር ተመልከቱ። የነነዌ ሰዎችን ዮናስን በአሳ አንባሪ ወስዶ መልእክት እንዲናገሩ አደረገ። እንድንማር እንድንድን ነው የሚፈልገው እግዚአብሔር። ለመማር እኛን እሱ ዙሪያውን ይቃትታል፣ ይፈልጋል። አንድ ቀን ይህ ሰው ቢመለስ ብሎ ከኋላችን ይከተላል። መምህራንን ይልካል። ልብስ አልብሶ ጥምጣም አድርጎ መስቀል አስይዞ በመካከላችን እንዲሆኑ ያደርጋል። ሄደን እንድንሳለም እግዚአብሔር ይፍታህ እንዲሉን መምህራን ቤተ ክርስቲያንን ከፍ አድርጎ ከቤታችን ጣሪያ በላይ ጉልላቷን የሚያደርገው መስቀሉን አይተን ያ ምንድን ነው እንድንል ነው። ድህነታችንን እንድናይ ነው። ቤተ ክርስቲያንን አይተን እሷን ስናይ ምሕረትን እናስባለን። እሷን ስናይ ዘላለማዊ ሕይወትን እናስባለን። ንስሐን፣ ይቅርታን እናስባለን። ሁል ጊዜ በመካከላችን ደወሏን ያሰማናል። የእኛን ድህነት ፍለጋ፣ ይህ ሁሉ የእኛን ድህነት ፍለጋ ነው። እኛ እንድንድን ነው። አገራችን እንድትጠበቅ ነው። ቤተ ክርስቲያን ልሆና እንድትኖር ነው። ስለዚህ ከኛ የሚጠበቀው እንደ ነነዌ ሰዎች እነዚህን ሶስት ነገሮች አድርገን ጾመን፣ ጸልየን፣ ክፋትን ትተን በአንድነት ሆነን ወደ እግዚአብሔር መጮህ ነው። ይሄን ብናደርግ እግዚአብሔር ይምረናል። መሐሪ ነው። ይሄን ካላደረግን ግን እንጠፋለን። ብዙ ጥፋት አለ። የማናውቀውም የምናውቀውም ጥፋት አለ። ግን እግዚአብሔር እኛ በምናውቀው አይደለም፣ እኛ በማናውቀው መንገድ ነው ጥፋት የሚደርስብን። ከዚያ እንድንማር የእግዚአብሔር ቤተሰቦች ወደ እግዚአብሔር እንመለስ። በዚች የጾም ወቅት እንንበርከክ፣ እናልቅስ፣ እንጸልይ፣ በደንብ እንጾም። እግዚአብሔር ያየናል ብለን እንጾም። ለሰው አይደለም የምንጾመው፣ ለእግዚአብሔር እንጾም። ወደ ሰው አይደለም የምንጮኸው፣ ወደ እግዚአብሔር እንጮህ። ሰው ምን ያደርግልናል? ምንም ያደርግልን። እግዚአብሔር ነው ሁሉንም የሚያደርገው። የመድኃኒቴ አምላክ ይለዋል ዮናስ። መድኃኒት ከእግዚአብሔር ብቻ ነው። ምሕረት የምህረቴ አምላክ ይለዋል። ምሕረት ከእግዚአብሔር ብቻ ነው። ከማንም ምሕረትን አንጠብቅም። ከማንም ቸርነትን አንጠብቅም። ከእግዚአብሔር ብቻ እንጠብቅ። እሱ በታሪክ ብዙ አሳይቶናል፣ አሁንም ያሳየናል። እኛ እንመለስ፣ ከክፉ እንመለስ። ዛሬ ነገ አንበል። ነገማ ነነዌ ታልቃለች። ሐሙስ ደግሞ ስለ ስጋ እናስባለን፣ ስለምንበላው ስጋ። ዛሬ እናስብ። ከዛሬ ነው የሚጀምረው። ዛሬ እንመለስ። እግዚአብሔር ይርዳል። አሜን። ወደ እሱ እንመለስ። አብረን እንጩህ፣ አንለያይ። እሱ ሶማሌ ነው፣ እሱ ኬንያዊ ነው፣ ወይም እሱ ጃፓናዊ ነው፣ እሱ ምድረ መካከለኛ ምስራቅ ነው አንባባል። የእግዚአብሔር ልጆች ነን ሁላችንም። ሁላችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አጠምቀከ በአብ አጠምቀከ በወልድ አጠምቀከ በመንፈስ ቅዱስ ተብለን በአብ በወልድ በመንፈስ ቅዱስ ስም የተጠመቅን
የእግዚአብሔር ልጆች ነው። ሁላችንም የአንድ ክርስቶስን ሥጋና ደም በልተን ጠጥተን በምህረቱ አንዲት የእግዚአብሔርን መንግስት ነው የምንወርሰው። ሰማይ ቤት አገር የተለያየ አገር የለም። ለሀበሻ ለብቻው፣ ለአረብ ለብቻው ርስት የለም። አንድነት ግዴታ ነው። በአንድነት እንጩህ፣ አብረን እንጩህ፣ አብረን ምህላ እናድርስ፣ አብረን እንጸልይ፣ አብረን በቤተ ክርስቲያን እንሰብሰብ። እግዚአብሔር ይምረናል። የምህረት አምላክ ነው። እኛን ለመማር ሁል ጊዜ ይጠብቃል። እሱ ምህረቱ ነው የሚበልጠው። ቁጣው ትንሽ ነው፣ ምህረቱ ነው ብዙ። ክብር ይግባው። የእመቤታችን የቅድስት ድንግል ማርያም ጸሎቷ፣ አማላጅነቷ፣ ቃል ኪዳኗ ይርዳል። አሜን። ታላቁ መልአክ በእግዚአብሔር ፊት የሚቆመው ከእግዚአብሔር መልእክት አምጥቶ ለእኛ የሚነግረው የእኛን መልእክት ወደ እግዚአብሔር የሚያደርሰው በእርሱ ፊት የሚቆመው እኔ በእግዚአብሔር ፊት የምቆም መልአክ ነኝ ነው ያለው ቅዱስ ገብርኤል። ቅዱስ ገብርኤል በእግዚአብሔር ፊት የሚቆመው ምህላችንን፣ ጸሎታችንን፣ ጾማችንን እሱ ያድርስልን። በአባቶቻችን ጸሎት አሜን እንድንመለስ ይርዳል። አሜን። ሀገራችን ኢትዮጵያን ተዋህዶ ቅድስት ሃይማኖታችንን ኦርቶዶክስ ተዋህዶ ሃይማኖታችንን ይጠብቅልን። አሜን። ልጆቻችንን ሃይማኖታችንን የምናወርሰው ለልጆቻችን ነውና እንድንወርስ ያድርገን። አሜን። ለዚህ ሁሉ ግን የኛ መመለስ ያስፈልጋልና ወደ እርሱ ተመልሰን በንስሐ ሆነን ቅዱስ ቃሉን ሰምተን ልባችንን አድሰን ንስሐ ገብተን ሥጋውን ደግሞ ተቀብለን መንግስቱን ለመውረስ ያብቃል። አሜን። ስብሐት ለእግዚአብሔር። ቃሎትን ያሰማልን፣ ያገልግሎትን ከተማትን ያወርስልን። ለመምህራችን ለመምህር ዳንኤል ቃለ ሕይወትን ያሰማልን። አሜን። ቃሎትን ያሰማልን። ቃለ ሕይወትን ያሰማልን። አሜን። ቃሎትን ያሰማልን። ከፍ ባለ አንደበት በሚገባን አማርኛ ለነነዌ ይህን ያህል አልተሰበከም በሶስት ቀንዳል። እኛ ግን ለብዙ ዘመናት ለብዙ ዓመታት ተማርን፣ አስተማርን። እነሱ በሶስት ቀን ስብከት ድነዋልና በእኛ ላይ ፍርድ እንዳያመጡብን ከእነሱ የበለጠ የሐዲስ ኪዳን ሊቃውንት ተረትሩልናል፣ ይተረጉሙልናልና እንዳይፈረድብን እንዲፈረድልን እግዚአብሔር ይርዳን። አሜን። እንግዲህ ከደቡብ ሳይሆን በክፋታቸው በተንኮላቸው ምሕረታቸውን ቸርነታቸውን በገዛ መንገዳቸው ስለሄዱ ሕይወታቸውን ጣሉት ብለው ያስተማሩ። እነዚያ የረሱትን እግዚአብሔርን እንዲያውቁት አደረገ። የእግዚአብሔር ምሕረት ሰፊ ሆነው ዮሐንስን ወስዶ እንዲህ እንዳስተማረ ለእኛም ደግሞ መምህር ዳንኤልን ልኮ ይህን ያህል ቃለ እግዚአብሔር በአእምሯችን ቀርጸዋልና እድሜና ጤና ይስጥልን። አሜን። በእግራቸው ይተካል። አሜን። እንደዚህ ያሉ አባቶችን እግዚአብሔር ያሳጣን። አደጋ ለምድር ነውና ምድርን አይተዋትምና እኛ ካንተው ነው ካልተው ነው እሱ አይተው ነው ብንተውም እየፈለገ በወንጌል መብራት ወደ ንስሐ የሚያመጣ አምላክ ቸር ነው። ቸርነቱን በስፋት ገልጸውልናል። እኛም ቸር እንሁን፣ አንድ ሆነን እግዚአብሔር እንደምናመሰግን ገልጸውልናል። እንግዲህ ከዚህ በላይ እንግዲህ ምን ይነገረን? ተፈትፍቶ እየተሰጠን ነው። እንግዲህ ምርቁ ተለይቶ ምግቡ ተለይቶ ነው የተሰጠንና እግዚአብሔር እንዲህ ነው ያነጻን፣ እንዲህ ነው የቀደሰን፣ እንዲህ ነው የመረጠን፣ እንዲህ ነው የሚመርጠን፣ እንዲህ ነው የሚያጸናን ክርስቶስ። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። እናቶቻችን እንደዚሁ እግዚአብሔርን በማምለክ የቅዱሳንን ምልጃ በመመልከት ከጭንቀቴ አድኖኛል መልአኩ ወደ እግዚአብሔር ከኔ የሚበልጥ ጩኸት ጮሆ ይቀርባልና ለልጄ ተስዬ ነበር፣ ሚኒስቴሪ እንዲያልፍልኝ ተሳልኩኝ፣ ስሜን እሱ ያውቀዋል፣ ስለዚህ አለፈልኝ፣ ምኞቴን ፈጸመልኝ ብለዋል። እንግዲህ በነፍስም በስጋ ብቻ ሳይሆን የምንሳለው በነፍሳችን ንስሐ እንድንገባ ስጋው እንድንቀበል ደግሞ መሳልም አለብንና ለክብሩ መግለጫ 500 ብር አምጥተዋል። እነሱን የሰማኝ አለ የሚስማን አሁንም ስሜን ያውቀዋል እግዚአብሔር